እያንዳንዱ የኮምፒውተር ተጠቃሚ በተለይ ለጀማሪዎች ማወቅ ያለባቸው በጣም ወሳኝ ነገሮች አሉ። እነሱም ስለ ፋይል እና ስለ ፎልደር ነው። በዚህ ቪዲዮ ከኤ እስከ ዜድ አሳያችኋለሁ ማለት ነው። ስለነማ ስለ ፋይል እና ስለ ፎልደር ማለት ነው። መጀመሪያ ፋይል እና ፎልደርን ከመለየትና ከመፍጠር አንስቶ እንዴት አድርጋችሁ ፋይል ወይም ፎልደርን ኮፒ፣ ሙቭ እንዲሁም ስማቸውን መቀየር እንደምትችሉ እንማራለን። ከዛም አልፈን ደግሞ ለጀማሪዎች ግራ የሚያጋቡ በጣም ወሳኝ የሆኑ ፋይል እና ፎልደር ጋር የተያያዙ ወርዶች አሉ። ለምሳሌ ኮምፒውተራችን ላይ ስቶሬጃችን እየሞላብን ከተቸገርን ፋይል ወይም ፎልደሩን ኮምፕረስ ወይም ዚፕ ማድረግ አለብን። እንዴት አድርጋችሁ ኮምፕረስ ወይም ዚፕ እንደምታደርጉ የማሳያችሁ ይሆናል። ይሄ ኮምፕረስ ወይም ዚፕ የምናደርገው ደግሞ የሚያገለግለን ኮምፒውተራችን ስቶሬጅ እየሞላ ከሆነ የፋይሉን ሳይዝ አሳንሰን ማስቀመጥ ነው የሚጠበቅብን ማለት ነው። ሁለተኛ ላይ ደግሞ እንዴት አድርጋችሁ የማትፈልጉትን ፋይል ፎልደር ማጥፋት ወይም መደለት እንደምትችሉ አሳያችኋለሁ። ምናልባት ደግሞ ተሳስታችሁ ከሆነ ያጠፋችሁት ያንን ፋይል እንዴት አድርጋችሁ ከሪሳይክል ቢን ላይ ሪስቶር ማድረግ እንደምትችሉ ወይም መመለስ እንደምትችሉ የማሳያችሁ ይሆናል ማለት ነው። እንዲሁም ኮምፒውተራችሁ ውስጥ ያሉት በጣም ወሳኝ የሆኑ ፋይሎች ወይም ፎልደሮች ከሆኑ እነኛን ፋይሎች ወይም ፎልደሮች እንዴት አድርጋችሁ መደበቅ ወይም ሃይድ ማድረግ እንደምትችሉ፣ በተጨማሪም ደግሞ እነኛን ፋይሎች ወይም ፎልደሮችን በፓስወርድ እንዴት አድርጋችሁ መቆለፍ እንደምትችሉ የማሳያችሁ ይሆናል ማለት ነው። በመጨረሻ ደግሞ በተለያየ አጋጣሚ ኮምፒውተራችሁ ኮራፕት ወይም ሊበላሽባችሁ ወይም ሊወሰድባችሁ ኦር ሊጠፋባችሁ ይችላል። በዛን ሰዓት ደግሞ ኮምፒውተራችሁ ውስጥ ያሉ በጣም ወሳኝ የሆኑ ፋይልና ፎልደሮች ሊኖሩ ይችላሉ። ስለዚህ እነኚህን ፋይልና ፎልደሮች እንዳይጠፉባችሁ ግዴታ ፋይሎች ወይም ፎልደሮችን ባካፕ ስቶሬጆች ላይ ማስቀመጥ አለባችሁ። ክላውድ ቤዝድ የሆኑ ስቶሬጆች አሉ። እንደዚሁም ደግሞ የተለያዩ ዲቫይሶች አሉ እንደ ዩኤስቢ ፍላሽ ወይም ኤክስተርናል ሃርድ ዲስክ አለ። እነኛ ላይ እንዴት አድርጋችሁ ማስቀመጥ እንደምትችሉ የማሳያችሁ ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ በማድረግ ጀምሩት። ለብዙ ሰዎች እንደርስልኝ ያግዘኛል ማለት ነው። ወደ ቪዲዮ መጀመሪያ ላይ የማሳያችሁ የፋይልና የፎልደርን ልዩነት ነው። ፋይል ብለን የምንጠራው ኢዝ ኤ ኮሌክሽን ኦፍ ዳታ ስቶርድ ኢን ዋን ዩኒት ኤንድ አይደንቲፋይድ ባይ ፋይል ኔም ነው ማለት ነው። ይህም ሲባል ምንድነው በውስጡ የዳታ ጥርቅሞችን የያዘ የሚቀመጠው ኢን ሲንግል ዩኒት ነው። አይደንቲፋይ የሚደረገው ደግሞ የራሱ የሆነ ፋይል ኔም ያለው፣ በተጨማሪም የራሱ የሆነ የተለያየ ኤክስቴንሽን ያላቸው ማለት ነው። የተለያዩ ፋይል ታይፖች፣ የተለያዩ ፋይሎች ደግሞ የራሳቸው የሆነ አይከን ያላቸው ናቸው ማለት ነው። ፋይል ብለን የምንጠራቸው እንደ ኤግዛምፕል ብንወስድ ለምሳሌ የወርድ ዶክመንት፣ የፓወርፖይንት ፋይል ሊሆን ይችላል፣ የቪዲዮ ፋይል፣ የአውዲዮ ፋይል፣ የተለያዩ ፋይሎች አሉ። የኤክሴል ፋይል ማለት ወይም መጥራት እንችላለን። ለምሳሌ ላሳያችሁ። እዚጋ እንደምትመለከቱት ይሄኛው አይከኑ የምንድን ነው? የወርድ ዶክመንት ፋይል ነው አይደለም? በተጨማሪም እዚጋ ላሳያችሁ። እዚጋ ለምሳሌ እንደምትመለከቱት ፒክቸሮች ወይም ኢሜጆች አሉ። ይሄኛው የቪዲዮ ፋይል ነው። እዚጋ እንደምትመለከቱት ደግሞ የፒዲኤፍ ፋይል አለ፣ የፒክቸር ፋይል አለ፣ የፓወርፖይንት ፋይል አለ። የተለያዩ ፋይል ታይፖች አሉ። እነኚህ ናቸው ፋይል ብለን የምንጠራቸው። እያንዳንዱ ፋይል ደግሞ የራሳቸው የሆነ ፋይል ኤክስቴንሽን አላቸው ማለት ነው። ያ ኤክስቴንሽን የሚያገለግለው ለምንድን ነው? ኦፕሬቲንግ ሲስተሙ አንደርስታንድ እንዲያደርግ ነው። ለምሳሌ እናንተ ይህን ፋይል ስትከፍቱ ይሄን ኪቦርድ የሚለውን የፒዲኤፍ ፋይል ስከፍት ይሄ ፋይል ፒዲኤፍ ፎርማት እንደሆነ በሚከፈተው ደግሞ በብራውዘር እንደሆነ ይነግረናል ማለት ነው። በነገራችን ላይ ፋይሎች ክሬት የሚደረጉት በተለያየ ሶፍትዌሮች ነው። እሱን በኋላ የማሳያችሁ ይሆናል ማለት ነው። ስለዚህ እዚህ ጋር ለምሳሌ ኤክስቴንሽናቸውን ላሳያችሁ። ይችኛዋን ለላዋ ላይ ራይት ክሊክ ላድርግና ከዛ ፕሮፐርቲ ላይ ልግባ። እዚህ ጋር እንደምትመለከቱ ዶት ፒዲኤፍ የምትላለች አይደለም? ይችኛዋ የፋይሏ ኤክስቴንሽን ናት ማለት ነው። በተመሳሳይ የፓወርፖይንት ላይ ብንገባ እዚህ ጋር እንደምጣና ላይ ራይት ክሊክ ከዛ ፕሮፐርቲ ላይ እንግባ። ከዛ እዚህ ጋር እንደምትመለከቱ ዶት ፒፒቲኤክስ የሚልም አለ። ከፈለጋችሁም የፒክቸሮችንም ላዋ ላይ ራይት ክሊክ ታደርጉና ፕሮፐርቲ ላይ ትገባላችሁ። እዚህ ጋር ያሳያችኋል። ወይ ይሄን ጄፒጂ፣ ፒኤንጂ የተለያዩ ሁሉም ፋይሎች የራሳቸው የሆነ ፋይል ኤክስቴንሽን አላቸው ማለት ነው። ይህን በደንብ መረዳት አለባችሁ። ሌላኛው ደግሞ ፎልደር ነው። ፎልደር ብለን የምንጠራው የሚያገለግለን ለምንድን ነው? እነኝህን ሪሌትድ የሆኑ ፋይሎችን በአንድ ላይ ሰብስቦ ለመያዝ ነው የሚያገለግለን። ኢትዝ ኤ ኮንቴነር ብለን እንጠራዋለን፣ ወይንም እንደ መያዣ ነው የሚያገለግለን ማለት ነው። በነገራችን ላይ ፎልደር በውስጡ ፋይሎችን ብቻ አይደለም የሚይዝልን፣ በተጨማሪም ሰብ ፎልደሮችን መያዝ ይችላል። ለምሳሌ እዚጋ ስቲቡክ የሚለው ይሄኛው ፎልደር ነው። ልክፈተውና ላሳያችሁ። እዚጋ እንደምትመለከቱ የተለያዩ ፎልደሮች አሉ፣ ፒዲኤፎች አሉ እዚጋ እንደምትመለከቱ ማለት ነው። እነኚህ በአጠቃላይ ሪሌትድ የሆኑ ፋይሎችና ፎልደሮችን ሁሉንም በአንድ ላይ አስቀምጬ ነው ማለት ነው። ስለዚህ ፎልደር ብለን የምንጠራው እንደ መያዣ ወይም እንደ ኮንቴነር የሚያገለግለን የሚይዝልንም ሪሌትድ የሆኑ ፋይልና ፎልደሮችን በአንድ ላይ ለመያዝ ያገለግልናል ማለት ነው። አንድ ፎልደር በሌላኛው ፎልደር ውስጥ ሲቀመጥ ወይም ሲገኝ ምን ብለን እንጠራዋለን? ሰብ ፎልደር ይባላል ማለት ነው። ይሄኛው እንደምትመለከቱት ሁለት ፎልደሮች አሉ አይደለም? እነኚህ ፎልደሮች ሰብ ፎልደር ተብለው ይጠራሉ ማለት ነው።
አሁን ደግሞ የማሳያችሁ ፋይልና ፎልደርን ኮምፒውተራችን ላይ እንዴት አድርገን ማኔጅ ማድረግ እንደምንችል ነው። ማኔጅ ሲባል ምን መሰላችሁ? ፋይል ፎልደሮችን ክሬት ማድረግ፣ ዲሌት፣ ሪኔም ሁሉንም የማሳያችሁ ይሆናል ማለት ነው። ከዛ በፊት ግን ኮምፒውተራችን ላይ ያሉትን ፋይልና ፎልደሮችን ማኔጅ ለማድረግ የምንጠቀምበት በተለይ ዊንዶውስ ኦፕሬቲንግ ሲስተም ላይ ከሆነ ፋይል ኤክስፕሎረር የምትባል አፕሊኬሽን አለች ማለት ነው። ስለሷ ትንሽ ነገር ልንገራችሁ። ፋይል ኤክስፕሎረር ብለን የምንጠራት ይቺ ናት። እዚህ ጋር ታስክ ባሩ ላይ ፒን ስላረኳት ነው። ይሄ ሌፍት ክሊክ ጫኑት ይከፍትላችኋል። አለበለዛም ሰርች ማድረጊያው ላይ ትገቡና ፋይል ኤክስፕሎረር ብላችሁ መጻፍ ነው። ፋይል ኤክስፕሎረር ብላችሁ ጽፉ ይመጣላችኋል። ከላይ ይሄን ሌፍት ክሊክ መጫን ትችላላችሁ። በዚህ መንገድ መክፈት ትችላላችሁ ማለት ነው። እንዲሁም በሾርት ከት መክፈት እንችላለን። ኮምፒውተር ኪቦርዳችሁ ላይ ዊንዶ ኬ ትጫኑና ሳትለቁ ሌተር ኢን ስትጫኗት ይከፍትላችኋል ማለት ነው። ይህ የምትመለከቱት ፋይል ኤክስፕሎረር ተብሎ ይጠራል። የሚያገለግለንም ኮምፒውተራችን ላይ ያሉትን ፋይልና ፎልደሮች በተለይ ዊንዶ ፕሪንስን የምንጠቀም ከሆነ ማኔጅ ለማድረግ እንጠቀምበታለን ማለት ነው። ስለነኚህ ፓርትስ አንዳንድ ነገር ልንገራችሁ። መጀመሪያ ላይ የምናገኛት ናቪጌሽን ፔን ናት። ናቪጌሽን ፔን ብለን የምንጠራቸው ደግሞ በስተግራ በኩል ነው የሚገኙት እዚህ ጋር እንደምትመለከቱት ማለት ነው። ኪዊክ አክሰስ፣ ዋን ድራይቭ፣ ዚስፒሲ ምናምን ይላል። ኮምፒውተራችን ላይ ያሉትን ድራይቭ ወይንም ስቶሬጃችንን ለማወቅ እንጠቀምበታለን። ለምሳሌ ዚስፒሲ ውስጥ ስትገቡ ስቶሬጅ ዲቫይሳችን ፊት ለፊት ያመጣልናል አይደለም። በተጨማሪም ኮምፒውተራችን ላይ ያሉትን የፋይልና የፎልደር ስትራክቸሩን በቀላሉ ለማወቅ ያገለግለናል ማለት ነው። ሌላኛው ደግሞ ባክዋርድ ኤንድ ፎርዋርድ በተን ነው። ይሄ የሚያገለግለን ጎቱ ፕሪቪየስሊ ኦፕንድ ሎኬሽን ከዛ በፊት ወደ ከፈተናቸው ሎኬሽን ለመሄድ ያገለግለናል ማለት ነው። ለምሳሌ እዚህ ጋር ፒሲ ውስጥ ገብታችሁ ሎካል ዲስክ ምናምን መክፈት ትችላላችሁ። አለበለዚያም ዳውንሎድ ውስጥ ገባናል እዚህ ጋር እንደምትመለከቱት። ከዛም በኋላ ዳውንሎድ ውስጥ ተገባን በኋላ ሶፍትዌር የምትለው ውስጥ ገባሁኝ። ከዛ በፊት ወደ ከፈትኩበት ወደ ኋላ ለመመለስ ስፈልግ እችኛው የምትመለከቷት ባክዋርድ ናት፣ እችኛዋ ደግሞ ፎርዋርድ ናት ማለት ነው። ወደ ኋላ ስመልሳት ተመልከቱ። ከዛ በፊት ወደ ከፈትኩት ይወስደኛል። አሁንም ደግሞ ስነካው ተመልከቱ ወደ ኋላ ይወስደኛል ማለት ነው። እችኛው ደግሞ ስነካት አሁንም ከዛ በፊት ወደ ከፈትኩት ይወስደኛል ማለት ነው። ስለዚህ ይሄን ክሊክ በማድረግ ባክዋርድ እና ፎርዋርድ በተን ተብለው ይጠራሉ። ኮምፒውተራችን ውስጥ ከዛ በፊት ወደ ከፈተናቸው ሎኬሽን ፎልደር ነው፣ ምንም የተለየ ነገር አይደለም። ወደዛ ለመውሰድ ያገለግለናል። ይሄ በአጠቃላይ ኮምፒውተራችን ውስጥ ያሉ ሎኬሽኖች ናቸው ማለት ነው። ሌላኛው ደግሞ ሪብን ነው። ሪብን ብለን የምንጠራው ኮምፒውተራችን ውስጥ ያሉትን ፋይል ፎልደሮች ክሬት፣ ሪኔም፣ ዲሌት ምናምን ለማድረግ እንደ ኦፕሽናል የምንጠቀምባት ናት ማለት ነው። እዚሁ ፋይል ኤክስፕሎረራችን ላይ ኮምፒውተራችን ላይ ያሉትን ፋይል ፎልደሮችን ክሬት ለማድረግ ሪኔም፣ ዲሌት፣ ሙቭ እያንዳንዱ ለማድረግ የምንጠቀምበት እንደ ኦፕሽናል ያገለግለናል ማለት ነው። ሶ ሪብን ብለን የምንጠራው የምናገኘው እዚህ ጋር ነው፣ ከላይም እንደምትመለከቱ ማለት ነው። ለምሳሌ እዚህ ጋር ፒክቸር ውስጥ ልግባና እዚህ ጋር ከላይ እንደምትመለከቱ አንዷ ሌፍት ክሊክ ጫናት። ከዛ እዚህ ጋር ሁሉም ምን ይሆንላችኋል? አክቲቭ ይሆናሉ አይደለም። እዚህ ጋር እንደምትመለከቱት ሙቭ አለ፣ ከት አለ፣ ኮፒ፣ ሪኔም አለ፣ ዲሌት አለ፣ ቴምፖራሪ እና ፐርማነንት። ስለዚህ እያንዳንዱን የምናደርግበት እንደ ኦፕሽን ያገለግለናል ማለት ነው። እዚህ ላይ ተጠቅማችሁ ክሬት ማድረግ ቻላችሁ፣ አሳያችኋለሁ በኋላ። ሌላኛው ደግሞ ኮለመን ሄዲንግ ነው። ኮምፒውተራችን ውስጥ ያሉትን ፋይል ፎልደሮች ባይ ኔም፣ ሳይዝ እና ዴት ምን ለማድረግ ሶርት ለማድረግ እንጠቀምበታለን ማለት ነው። እዛው ፋይል ኤክስፕሎረር የተከፈታችሁት በኋላ በተለይ እዚህ ጋር ከታች በኩል ያሉትን ችኛው በዚህ ዳይሬክሽን ሳይሆን ችኛው ነው የምትጠቀሙት። ዲስፕሌይ ኢንፎርሜሽን አባውት ኢች አይተም ኢን ኮለመን የሚለውን ክሊክ ታደረጓትና ከላይ እንደምትመለከቱት ኔም፣ ዴት፣ ታይፕ፣ ሳይዝ፣ ሌንግዝ ይላል። አሁን ከረንት ያላችሁበት ፎልደር ላይ የተገባችሁ በኋላ እዚህ ፎልደር ውስጥ ያሉትን ሰብ ፎልደሮች ፋይሎችን አሬንጅ ማድረግ እንችላለን። ከፈለግን በኔም ከሆነ ኔም የምትለዋን ክሊክ ታደርጓታላችሁ። ዴት የምትለዋን ከሆነ ዴት የምትለዋን ስትጫኗት ይቀየራል። እዚህ ጋር እንደምትመለከቱት በታይፕ ከሆነ ታይፕ የምትለዋን መጫን፣ በሳይዝ ከሆነ ሳይዝ የምትለዋን መጫን፣ በሌንግዝም ከሆነ ሌንግዝ የምትለዋን መጫን። ስለዚህ ኮምፒውተራችን ውስጥ ያሉትን ከረንት ፎልደር ላይ ፋይል ፎልደሮችን ወይም ሰብ ፎልደሮችን አሬንጅ ለማድረግ ወይም ሶርት ለማድረግ እንጠቀምበታለን። ኮለመን ሄዲንግ ተብሎ ይጠራሉ። ማን ኔም፣ ዴት፣ ታይፕ፣ ሳይዝ እና ሌንግዝ ብለን የምንጠራቸው ማለት ነው። ሌላኛው ደግሞ ሰርች ቦክስ ነው። ሰርች ቦክስ የሚያገለግለን ከረንት ያለንበት ፎልደር ላይ ያሉትን ፋይሎች ለመፈለግ እንጠቀምበታለን ማለት ነው። እዛው ፋይል ኤክስፕሎረር ተከፈታችሁ በኋላ በስተቀኝ በኩል ችኛዋ ሰርች ቦክስ ተብላ ትጠራለች። እዚጋ አሁን ለምሳሌ የሆነ ፋይል ስም ከጠፋችሁ እዚጋ ገብታችሁ ሰርች ማድረግ ላይ መፈለግ ትችላላችሁ። ለምሳሌ የሆነ ቪዲዮ አለ ልፈልገው፣ ኮምፒውተር ኪቦርድ የሚወራ ነው። ጻፈውን ለምሳሌ አያችሁ፣ ከዛ ይመጣልኛል። ሰርች አድርጎ ፊልተር አድርጎ ከላይ ያመጣልኛል ማለት ነው። እናንተም ኮምፒውተራችሁ ላይ ያሉት ፋይሎች በጣም ብዙ ከሆኑ ለመፈለግ እዚህ ጋር ገብታችሁ መፈለግ ትችላላችሁ። ነገር ግን ከረንት ያላችሁበት ፎልደር ላይ ቢሆን ሞር የተሻለ ነው ማለት ነው። ሌላኛው እዚህ ጋር ስለ ኪዊክ አክሰስ ማወቅ አለባችሁ። በነገራችን ላይ ጀስት ፋይል ኤክስፕሎረራችሁ እንደከፈታችሁ ከላይ በኩል እችኛዋ ኪዊክ አክሰስ ናት። ከዛ በፊት የከፈታችሁት ወይም ሪሴንትሊ የከፈታችሁት ፋይሎች እዚህ ጋር ፊት ለፊት ያመጣላችኋል ሪሴንት ፋይል ብሎ። በተጨማሪም በተደጋጋሚ የምትጠቀሟቸውን ፎልደሮች ከላይ በኩል
ያመጣላችኋል። ለዚህም ታገለግለናለች ማለት ነው። ሌላኛው ደግሞ ፋይል ሊስት ኤሪያ አለ። ፋይል ሊስት ኤሪያ ብለን የምንጠራው ምን መሰላችሁ? እዚጋ ፋይሎቹ በቃ ሊስት የሚሆኑበት ቦታ ፋይል ሊስት ብለን እንጠራዋለን። ይሄ ነው፣ ምንም የተለየ ነገር አይደለም። ሌላኛው ደግሞ ፕሪቪው ብለን የምንጠራው አለ። ጀስት ቪው ላይ ትገቡና ከዛ ፕሪቪው ፔን የምትለውን ሌፍት ክሊክ ስጫኗት ከዚህ በኩል ያመጣላችኋል ማለት ነው። ለምሳሌ የሆነ ፒክቸር ሌፍት ክሊክ ስጫኑ እዚጋ የፒክቸሩን ፎቶ ያመጣላችኋል። ስለከፈታችሁት ፋይል ፎልደር ወይም ዲቴል መረጃ በስተቀኝ በኩል ያመጣላችኋል ማለት ነው። ለምሳሌ ዴስክቶፕ ውስጥ ልግባና ከዛ ስቲክ ቡክ ውስጥ ገብቼ ከዚህ የሆነ እዚጋ እንደ ሌፍት ክሊክ ጫናት እዚጋ መጽሐፉ ላይ ያሉትን በአጠቃላይ ምን እንደያዘ ዲቴል ያመጣልኛል ማለት ነው። ፕሪቪው ፔን ብለን የምንጠራው የሆነ መረጃን ዲቴል ለማሳየት የምንጠቀምበት ነው። ቪው ፋይል ዊዛውት ኦፕኒንግ፣ ፋይሉን ሳትከፍቱ እንደዙ ለማየት የምንጠቀምበት ነው ማለት ነው። ለመዝጋት ከፈለጋችሁ እዛው ፋይል ኤክስፕሎረር ላይ ትመለሱና ቪው ላይ ትገባላችሁ። ከዛ ፕሪቪው ፔን የምትለውን ደግማችሁ ሌፍት ክሊክ ስትጫኗት ይጠፋላችኋል ማለት ነው። በዚህ መንገድ ስለ ፋይል ኤክስፕሎረር አውቃችኋል ብዬ ተስፋ አደርጋለሁ ማለት ነው። አሁን በጣም ወሳኝ ወደ ሆነው ክፍል እንገባለን ማለት ነው። የመጀመሪያው ፋይልና ፎልደርን እንዴት አድርገን መፍጠር እንደምንችል አሳያችኋለሁ ማለት ነው። እንደነገርኳችሁ ፋይሎች ክሬት የሚደረጉበት በተለያየ መንገድ ነው። አንደኛ ኮምፒውተራችን ላይ ባሉ ሶፍትዌሮች፣ በተለያዩ ሶፍትዌሮች ክሬት ማድረግ እንችላለን። ሁለተኛ ደግሞ ለምሳሌ በካሜራ ምናምን ጀስት የአውዲዮ ፋይል፣ የቪዲዮ ፋይል፣ የፎቶ ፋይል እነኝህን መቅረጽ ወይንም ፎቶ ማንሳት ትችላላችሁ፣ ወይንም ፋይሎችን ክሬት ማድረግ ትችላላችሁ ማለት ነው። ኮምፒውተራችን ላይ ባሉ ሶፍትዌሮች ግን ክሬት ላድርግላችሁ። ለምሳሌ ቴክስት ፋይል ከሆነ ክሬት ማድረግ የምትፈልጉት ኖትፓድ የምትባል አፕሊኬሽን አለች፣ በእሷ መጠቀም አለባችሁ። የዶክመንት ፋይል ደግሞ ከሆነ የማይክሮሶፍት ወርድ የሚባል ሶፍትዌር አለ፣ እሱን መጠቀም አለባችሁ። የኢሜጅ ደግሞ ከሆነ ፔንት እና አዶቤ ፎቶሾፕ መጠቀም ትችላላችሁ። የፓወርፖይንት ፋይል ወይንም የፕሬዘንቴሽን ፋይል ከሆነ ፓወርፖይንት አፕሊኬሽን መጠቀም ይኖርባችኋል ማለት ነው። አንድ በአንድ ለምሳሌ ላሳያችሁ። እዚህ ፊት ለፊት ላይ ልምጣና ፊት ለፊት ያላችሁበት ሎኬሽን ላይ መጀመሪያ ትሄዳላችሁ። ያለሁት አሁን ዴስክቶፕ ላይ ነው። ፋይል ወይም ፎልደርን ክሬት ለማድረግ ግዴታ ኮምፒውተራችሁ ላይ ራይት ክሊክ ትጫናላችሁ። ከዛ ኒው ላይ ትሄዱና እዚህ ጋር ለምሳሌ የወርድ ፋይል ክሬት ማድረግ ከፈለግን ማይክሮሶፍት ወርድ ዶክመንት የምትለዋን ሌፍት ክሊክ መጫን ትችላላችሁ። የፓወርፖይንት ከሆነ ፓወርፖይንት፣ ኤክሴልም ደግሞ ከሆነ ኤክሴል የምትለዋን ወይም የቴክስት ዶክመንትም ከሆነ አንዱን ሌፍት ክሊክ ጫኑታላችሁ። እኔም ክሬት ማድረግ የፈለግኩት የዶክመንት ፋይል ነው። እሱን ሌፍት ክሊክ ጫነዋለሁ። ከዛን እዚህ ጋር ስሙን የሆነ ሃይላይት አድርጎ ያመጣልኛል። እዚህ ጋር ስሙን መቀየር እችላለሁ። ለምሳሌ ወርድ ፋይል ልበለው። ከዛም በኋላ መክፈት የምትፈልጉ ሆነ ሁለት ላዩ ላይ ሌፍት ክሊክ መጫን ይጠበቅባችኋል ማለት ነው። ከዛ የምትፈልጉትን መረጃዎቻችሁን ጽፋችሁ ሴቭ ማድረግ ነው። ሴቭ ደግሞ ለማድረግ ፋይል ላይ ትገቡና ሴቭ የምትለዋን ትጫኗታላችሁ ማለት ነው። ሌላኛው ፋይሎችን ወይም ክሬት የምናደርግበት ለምሳሌ የፓወርፖይንት ፋይል ከሆነ ሰርች ማድረጊያው ላይ ትመጡና ፓወርፖይንት በነገራችን ላይ ሁሉም እንደዚህ ማድረግ ቻላችሁ። የሶፍትዌሩን ስም ጽፉታላችሁ ሰርች ማድረጊያው ጋር። ከዛም በኋላ እዚጋ ያመጣላችኋል። እኔ የምጠቀመው ኦፊስ 2016 ስለሆነ ነው። ግዴታ ግን እናንተ ኮምፒውተራችሁ ላይ መጫን አለባችሁ። ምናልባት ኦፊስ የለኝ የምትሉም ከሆነ ቴሌግራም ቻናል አለላችሁ። ቴሌግራም ቻናልን ደግሞ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋል። ከዛ ላይ ማውረድ ትችላላችሁ ማለት ነው። ከዛ ይህን ሌፍት ክሊክ ጫኑታላችሁ እላው ላይ። ከዛ እንደዚህ ያመጣላችኋል። ብላንክ ፕሪንት የምትለዋን ሌፍት ክሊክ ትጫኗትና የምትፈልጉትን መረጃዎች ምናምን ትጽፉና ከዛን ፋይል ላይ ገብታችሁ ከዛን ያው ሴቭ ወይንም ሴቭ አስ ማድረግ አለባችሁ ማለት ነው። እዚጋ ግን ላሳያችሁ። ለምሳሌ ኮምፒውተር ኢንፑት ዲቫይስ ማለት እንችላለን። ኢንፑት ዲቫይስ ምናምን ነገር መጻፍ ትችላላችሁ ደስ ያላችሁን። ከዛን እዚህ ጋር በማን የተዘጋጀው ባይ ጌትነት ልበለው ለማሳየት ያህል ስለሆነ ችግር የለውም። አዲስ ስላይድ ክሬት ማድረግ የምትፈልጉ ከሆነ እዚጋ ኢንተር መጫን ነው። ከዚ ታይተል እንጽፋችሁ እዚጋ ደግሞ ሀሳባችሁን ታስገባላችሁ ማለት ነው። በነገራችን ላይ ፉል ኮርስ ለፓወርፖይንት የምትፈልጉ ከሆነ የሰራሁት ቪዲዮ አለ፣ ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ፣ ወይም ኮርነር ላይ አለችላችሁ፣ እሷ መንካት ትችላላችሁ ማለት ነው። ከዛ ምንድነው ከጻፋችሁ በኋላ ምናምን ነገር ግዴታ ሴቭ ማድረግ አለባችሁ። በነገራችን ላይ መጀመሪያ ላይ ክሬት ያደረግኩት እዚጋ ወይም ራይት ክሊክ አድርጌ ከዛም በኋላ ኒው ላይ ገብቼ አንዱን እዚጋ የፈለኩትን ሌፍት ክሊክ ስጫን ክሬት አድርጎልኛል አይደል? እዚጋ ይሄ ከሆነ አውቶማቲካሊ ሎኬሽን እዛው ላይ ክሬት ያደርግልኛል ወይም ያስቀምጥልኛል። ነገር ግን እዚጋ ከሆነ ሰርች ማድረግ ላይ ገብታችሁ ከሆነ ክሬት ያደረጋችሁት ወይም ፋይል ወይም ፎልደር ሎኬሽን መጀመሪያ አይቀመጥም ማለት ነው። ስለዚህ ምን ማድረግ አለባችሁ? ሎኬሽን ማስመርጥ አለባችሁ። ስለዚህ ፋይል ላይ ትገቡና ከፈልጋችሁ ሴቭ አለበለዚያም ሴቭ አስን መጫን ይኖርባችኋል። በዛውም የሴቭን የሴቭ አስን ዲፈረንስ ማወቅ አለባችሁ ማለት ነው። ሴቭ አስ የምትለዋ ልጫናት እኔ። ከዛም በኋላ እዚጋ ሎኬሽን ያስመርጠኛል። ይሄ ከዚ በፊት ሴቭ ያደረኩባቸው ናቸው። ከፈልጋችሁም ብሮዝ የምትለዋን ትጫኗትና ሌላ ሎኬሽን መምረጥ ትችላላችሁ። በስተግራ በኩል ያሉት እነዚህ በአጠቃላይ ኮምፒውተራችን ውስጥ ያሉ ሎኬሽን ናቸው። ሶችኛዋን ስክሮል ባራ ወደ ቴዱ ላይ አድርጌ ለምሳሌ ዶክመንት ውስጥ ላርጋት። ከዛ ዶክመንት ውስጥ ተገባው በኋላ የፋይል ስም መጻፍ ነው።
የፋይሉን ስም ፓወርፖይንት ወይም ፒፒቲ ፋይል ልበለው። ከዛም በኋላ ሴቭ የምትለዋን መጫን እችላለሁ ማለት ነው። ተጫንኩኝ። ከዛ ጀስት እንደዚህ ማድረግ ትችላላችሁ ማለት ነው። ይሄ ክሎዝ ላድርገው። ፋይል ኤክስፕሎረርን ተከፈትኩኝ በኋላ ዶክመንት ውስጥ ብገባ ፒፒቲ ፋይል የምትለችው ታገኘዋት። አሁን ልክፈታት። እንደምትመለከቱት ከፈትኩት። የሆነ ነገር አፕዴት ማድረግ የምችለው ነገር ካለ አሁን ለምሳሌ ኮምፒውተር የሚለው ላጥፈው፣ አጠፎት። እንደምትመለከቱት የሆነ አፕዴት ወይም ቼንጅ አለ አይደለም? ቼንጅ ካለ ግዴታ ምንድን ማድረግ ያለባችሁ? ሴቭ ነው ማድረግ ያለባችሁ። ፋይል ላይ ትገቡና ሴቭ ነው የምትሉት እንጂ ሴቭ አስ አይደለም። ሴቭ አስ ከሆነ ድጋሚ ሪሎኬሽን ነው የሚያስመርጣችሁ። ሴቭ የምትለውን ስጫናት አሁን ቼንጅ ያደረኳትን እለው ላይ ያስቀምጥልኛል ማለት ነው። ይህን ክሎዝ አድርጋችሁ መውጣት ትችላላችሁ። የምትፈልጉትን ፋይል በዚህ መንገድ ክሬት ማድረግ ትችላላችሁ። የቴክስት ፋይልም ከሆነ በተመሳሳይ ሰርች ማድረግ ወደ ትገቡና ኖትፓድ ብላችሁ መጻፍ ነው። ከዛም በኋላ ኖትፓድ የምትለዋን ሌፍት ክሊክ ጫኗታላችሁ። ከዛ የምትፈልጉትን ቴክስት መጻፍ ነው። ሄሎ ጋይስ ፕሊዝ ሰብስክራይብ ብዬ ልጻፍ። ለምሳሌ ሄሎ ጋይስ ሰብስክራይብ አድርጉ ምናምን ብዬ ጻፍኩኝ ብዬ ላስብ ለምሳሌ። ከዛም በኋላ ሴቭ ማድረግ አለብኝ ግዴታ። ፋይል ላይ ትገቡና ከዛን ሴቭ አስ፣ ከዛን እዚህ ጋር ከታይ እንደምትመለከቱት የፋይል ኔሙንና ከታይ ደግሞ ሴቭ አስ ታይፕ ይላል አይደለም? ቅድም ላይ ምን ነግሬያቸዋለሁ። እያንዳንዱ ፋይል የራሳቸው የሆነ ፋይል ኤክስቴንሽን አላቸው ብያቸዋለሁ። ይሄ ቴክስት ፋይል ስለሆነ የቴክስት ፋይል ደግሞ ኤክስቴንሽኑ .txt ናት። እቺ ኖርማሊ ነው የምትሆነው። እዚህ ጋር ፋይል ኔማችሁ ግን የራሳችሁን መጻፍ ትችላላችሁ። ለምሳሌ እዚህ ጋር ወርክ ኖት ልበለው፣ ችግር የለውም። ወርክ ኖት የሆነ ኖት ምናምን ብዬ ጻፉትኝ። ከዛ ሴቭ የምትለዋን ሌፍት ክሊክ መጫን ነው። ሴቭ ያደረኩት አሁን ምን ውስጥ ነው ማለት ነው? ዶክመንት ውስጥ ነው። ዶክመንት ቹት እንደምትመለከቷት ይህን ብከፍተው አሁን ሴቭ ያደረኩት ያስቀመጥኩታለ ማለት ነው። የሆነ ቼንጅ ካለ ፋይል ላይ ተመጡ ነው እንደሚጠበቅባችሁ ሴቭ የምትለዋን መጫን ነው ማለት ነው። የሆነ ቼንጅ ካለ በዛ የምትጠቀሙት። መጀመሪያ ላይ ከሆነ ግን ሎኬሽን ግዴታ መምረጥ ይኖርባችኋል ማለት ነው። ሌላኛው ደግሞ ፎልደርስ እንዴት አድርገን ነው ክሬት ማድረግ የምንችለው የምትሉ ከሆነ እሱም በጣም ቀላል ነው። ምን እንደምታደርጉት እዚህ ፊት ለፊት ባዶ ላይ ትሄዱና ራይት ክሊክ ትጫናላችሁ። ከዛም በኋላ ኒው ላይ ትገቡና ፎልደር የምትለዋል ይቻላል ፎልደር የምትለዋል ሌፍት ክሊክ መጫን ነው። ይሄው እንደምትመለከቱ ክሬት አደረገልን። ነገር ግን ነው ስሙን መቀየር አለባችሁ በብዛት። ለምሳሌ እንደዚህ ማድረግ ይችላል። ከውጭ አንድ ሌፍት ክሊክ ብቻኑት እንደዚህ ማድረግ ይቻላል፣ ችግር የለውም። ነገር ግን ከሀሳባችሁ ጋር ተዛማች እንዲሆን ግዴታ ስሙን መቀየር ይኖርባችኋል ማለት ነው። ይሄን ስሙን ለመቀየር ለው ላይ ራይት ክሊክ ጫንና ከዛን ሪኔም ተጭኔ የምፈልገውን ስም መጻፍ ነው። ለምሳሌ የምን ሀሳብ ከሆነ ስኩል ወይንም የሆነ የተለያዩ ኮርሶች ሊስት ከሆነ ማስቀመጥ እችላለሁ። ወይንም የማትስ ኮርስ የእሱን ፋይሎች ውስጥ ማስቀመጥ ከፈለኩ ማትስ ብዬ ጽፈዋለሁ ማለት ነው። ማትስ እሱም በደንብ ዲቴል እንዴት አድርጋችሁ ኦርጋናይዝ ማድረግ እንደምትችሉ ማሳያችኋለሁ ይሄው። ስለዚህ በዚህ መንገድ ፎልደርን ክሬት ማድረግ እንችላለን። በነገራችን ለዚህ ላይ ብቻ አይደለም ክሬት ማድረግ የምንችለው። ለምሳሌ ፋይል ኤክስፕሎረራችን እንክፈታትና ዶክመንት ውስጥ ልግባ። ከገባኝ በኋላ እዚህ ጋር ለምሳሌ ፎልደሮችን ክሬት ማድረግ የምፈልግ ከሆነ አንደኛው ባዶ ላይ ነጩ ላይ ትሄዱና ራይት ክሊክ መጫን፣ ከዛ ኑ ላይ ገብታችሁ ፎልደር የምትለዋን መጫን ነው። አለበለዚያም ደግሞ ኒው ፎልደር የምትላለች አይደለም? እችን ሌፍት ክሊክ መጫን ትችላላችሁ። አውቶማቲካሊ ክሬት ያደርግላችኋል ስሙን። ከዛ እናንተ ክሬት መጻፍ ነው። ለምሳሌ እዚህ ጋር ስሙን ማን ብዬ ልጻፍ መሰላችሁ? ስኩል ብዬ ልጻፈው። ስኩል ይሄው በዚህ መንገድ ክሬት አደረጉት ማለት ነው። ፎልደርን በዚህ መንገድ ክሬት አደረግን። የቀሩትን ደግሞ ማሳያችሁ ይሆናል ማለት ነው። ሌላኛው ደግሞ ፋይል እና ፎልደርን እንዴት አድርገን ኮፒ ማድረግ እንችላለን። ለምሳሌ የሆነ ፋይል ወይም ፎልደር ከፈለጋችሁ ያንን ማብዛት የምትፈልጉ ከሆነ የነበረውን ፋይል ዱፕሊኬት ማድረግ የምትፈልጉ ከሆነ ግዴታ ኮፒ አድርጋችሁ ፔስት ማድረግ ይኖርባችኋል ማለት ነው። ያንን ኮፒ ለማድረግ ደግሞ ምን ማድረግ አለባችሁ? የምትፈልጉትን ፋይል ወይም ፎልደር ትመርጣላችሁ። ለምሳሌ ችና ወርድ ፋይል የምትለዋን ችና ሌፍት ክሊክ ጫና ትለዋ ላይ፣ ከዛ ሰሌክት አረኳት እለዋ ላይ ራይት ክሊክ ጫንና ከዛ ኦፕሽን ይመጣላችኋል ኮፒ የሚል። ኮፒ የምትለዋን ሌፍት ክሊክ ጫኗታላችሁ። ኮፒ ካደረጋችሁ በኋላ ግዴታ ግን ማስቀመጥ የምትፈልጉበት ስላችሁ ማስቀመጥ ይኖርባችኋል ማለት ነው። ለምሳሌ ማትስ የምትለዋን ፎልደር ውስጥ ማስቀመጥ የምፈልግ ከሆነ ችኛው ፎልደር ከፍታትና እለዋ ላይ ራይት ክሊክ ጫናለሁ ባዶ ላይ፣ ከዛ ፔስት የምትለዋን ሌፍት ክሊክ መጫን እችላለሁ ማለት ነው። አያችሁ አሁን ምንድን ያደረኩት? ኮፒ አድርጌ ፔስት ያደረኩት። ኮፒ ከሆነ ለዱፕሊኬሽን ስለሆነ የሚያገለግለን ማለት ነው። ኦሪጂናሏ ወዴትም አትኬድም ወይንም እዛው ነው የምትኮነው ማለት ነው። በነገራችን ላይ ኮፒ አንድን ፋይል ኮፒ አድርገን ፔስት ስናደርግ በዚህ መንገድ አሁን ባሳያችሁ ብቻ አይደለም፣ የተለያዩ ሜቶዶች አሉ። ለምሳሌ ፋይል ኤክስፕሎረራችንን እንክፈታትና እዛው ዶክመንት ውስጥ ለምሳሌ እንግባ ከፈለጋችሁ ዳውንሎድ ከፈለጋችሁ ሙዚክ ውስጥም መግባት ትችላላችሁ ማለት ነው። እዚህ ጋር ለምሳሌ ስኩል የሚል አለ አይደለም?
ስኩል የሚል አለ። ለትምህርት ቤት የሚያገለግለኝ ፋይሎች ናቸው እዚጋ ለምሳሌ ክሬት ያደረግኳቸው ማስብ ከሆነ እነኝ ከሆኑ ሪሌትድ የሆኑትን እዚ ወደ ስኩል ወደ ውስጥ አስገባቸዋለኝ። ወርክ ኖት የምትለዋን ለዋላ ሌፍት ክሊክ ጫናት እና ፒፒቲ ፋይል የምትለዋን ሌፍት ክሊክ ጫና ለዋላ ራይት ክሊክ ከዛ ኮፒ የምትለዋን ተጭኔ ስኩል የምትለዋን ከፍትና እዚ ላይ ራይት ክሊክ ተጭኔ ፔስት ማድረግ እችላለሁ። አንደኛው ሜትድ ይሄ ነው። ሌላኛው ሜትድም አለ አሳያችኋለሁ። ወደኋላ ልመለስና ለምሳሌ ሲሆን ሰሌክት አረኳትኝ ወይም በሾርት ከት አለ ሰሌክት ካረጋችሁ በኋላ ከኮምፒውተር ኪቦርዳችሁ ላይ ኮንትሮል ኪ አለች CTRL የምትለዋ ማለት ነው። እሷን ሌፍት ክሊክ በእጃችሁ ትጫኗትና ሳትለቁ ከዛ ሌተር ሲ መጫን ነው። ኮፒ ያደረጋችሁት ከዛም በኋላ የምትፈልጉበት ወስዳችሁ ፔስት ማድረግ ነው። ይሄን እዚህ ውስጥ ላስቀምጣት እኔ ከፈኩትኝ። ከዛ ኮንትሮል ተጭኔ ፔስት ማድረግ ከሆነ ኮንትሮል ተጭናችሁ ቪ ነው የምትጫኑት። ፔስት ለማድረግ ኮንትሮል ተጭናችሁ ቪ ጫኑ ፔስት ያደርግላችኋል። ሌላኛው ደግሞ ሪብን እዚህ ጋር ከላይ ባሉት በመጠቀም ኮፒ አድርጋችሁ ፔስት ማድረግ ትችላላችሁ ማለት ነው። ለምሳሌ ቡኳን የምትለዋን ሚድ ኤግዛም የምትለዋን ለምሳሌ ሌፍት ክሊክ ጫንኩ ወይም ሰሌክት አደረኩትኝ። ከዛን ከላይ በኩል እንደምትመለከቱት ሆም ላይ ስገባ እዛው ሪብናችን ላይ ማለት ነው ኮፒ ፔስት ምናምን ይላል አይደል? የፈለኩት ኮፒ ስለሆነ ኮፒ የምትለዋን ሌፍት ክሊክ ጫናት አለው። በዛውም ሾርት ከቷን መመልከት ትችላለች። ኮንትሮል ፕላስ ሲናል እሷን ሌፍት ክሊክ ጫንኩኝ። ከዛ ማስቀመጥ የፈለኩት የት ነው? እዚህ ውስጥ ነው። ይሄን ከፍተዋለሁኝ። ተከፈትኩት በኋላ ከላይ እንደምትመለከቱት ፔስት የምትላለች ወይም ፔስት የምትለዋ አክቲቭ ሆናለች። እሷ ሌፍት ክሊክ መጫ ነው። እንደምትመለከቱት ኮፒ ያደረኩት ፋይል ወደዚህኛው ፔስት ሆኖልኛል ማለት ነው። ስለዚህ አንድን ፋይል ኮፒ አድርጋችሁ ፔስት በምታደርጉበት ሰዓት ኦሪጂናሉ ፋይል ወዴትም አይሄድም፣ እዛው ነው የሚቀመጠው። ይሄው ሚድ ኤግዛም የሚለው እዛው ላይ አለ፣ ወዴትም አልሄድም። እዚጋ ግን እዚጋ እንደምትመለከቱት ተቀምጧል ማለት ነው። ስለዚህ በዚህ መንገድ አንድን ፋይል የምትፈልጉትን ኮፒ አድርጋችሁ ፔስት ማድረግ ትችላላችሁ ማለት ነው። ሾርት ከቶችም አሉ። ኮፒ ከሆነ ኮንትሮል ፕላስ ሲ፣ ፔስት ደግሞ ከሆነ ኮንትሮል ፕላስ ቪ አለ ማለት ነው። እነዚህ በጣም ወሳኝ ናቸው። በነገራችን ላይ እዚህ ላይ ብቻ አይደለም፣ ኢቭን ቴክስት ላይ ራሱ ወይንም ወርድ ፋይሎች ላይ ምናምን ብትመለከቱ ለምሳሌ ሚድ ኤግዛም ትሏን ልክፈታትና ይሄን ለምሳሌ ከላይ ትሩ ፎልሱን እንዳለ ኮፒ ላድርገው ሰሌክት አረኩትና ከዛ ኮንትሮል ተጭኔ ሲ ኮፒ አረኩት አይደለም። ከዛ አታች ወርጄ እዚጋ መጣና የምፈልገው ሎኬሽን ላይ እዚጋ መጥቼ ኢንተር ተጫንኩኝ። ከዛ ኮንትሮል ተጭኔ ቪ ላድርገው ወይንም ፔስት አረኩት ማለት ነው። ስለዚህ ለፋይል ለፎልደር ብቻ ሳይሆን ለቴክስትም እዛው ኮምፒውተራችሁ ላይ ያሉትን ቴክስቶች ኮፒ አድርጋችሁ ፔስት ለማድረግም እንጠቀምበታለን ማለት ነው። ሌላኛው ደግሞ በጣም ወሳኙ የፋይልና የፎልደርን ስማቸውን መቀየር፣ ትክክለኛ ስም መስጠት። ሾርት ከት ውስጥ ማን ነው የሚለው ነገር እነግራችኋለሁ። በተለይ የሆነ ፋይልን ፎልደር ክሬት ስታደርጉ በጣም መጠንቀቅ ያለባችሁ ትክክለኛ ስም ወይንም ከሀሳቡ ጋር መሄድ የሚችል ስም ብታደርጉ ሪኮመንድ አረጋችኋለሁ ማለት ነው። ለምሳሌ እዚጋ ሚድ ኤግዛም የምትለዋን ስም መቀየር እንችላለን። ወይም ፒፒቲ ፋይል የምትለዋን ለምሳሌ ልቀይራት ለዋይ ሌፍት ክሊክ ጫና ወይም ሰሌክት ካረኩ በኋላ ራይት ክሊክ ከዛ ረን የምትለዋን ተጭኔ ስሙን መቀየር ነው። ይሄ ፓወርፖይንት ፋይሉ ለምሳሌ ስለምንድን ነው ከተባለን ግሬድ 9 ወይም ግሬድ 10 በሉት ተፈልጋችሁ ግሬድ 11 ቻፕተር 1 ለምሳሌ ቻፕተር 1 ብለን ሾርት ኖት በቃ ሾርት ኖት ስሙን ባይረዝም አሪፍ ነው። በነገራችን ላይ ግሬድ 11 ዩኒት 1 በቃ አለቀ። ይኸው እንደዚህ ማድረግም ትችላላችሁ። ከዚህ ጨርሶ ውጪ ሌፍት ክሊክ መጫን ነው። ስለዚህ ትክክለኛ ስም ብጽፉ ሞር የተሻለ ነው ማለት ነው። እንዲሁም ለምሳሌ አዲስ ገና ክሬት ያደረጋችሁ ከሆነ ሪኒ ማድረግ ትችላላችሁ ማለት ነው። ለምሳሌ ፊት ለፊት ዴስክቶፕ ላይ ያሳያችሁ ራይት ክሊክ ተጫንኩትኝ ከዛ ነው ላይ ገባና የሆነ ፎልደር ክሬት አደረኩ። ሳስቼ እንዳጋጣሚ ውጪ ሌፍት ክሊክ ተጫንኩትኝ። ይሄን ግን ስሙን መቀየር ነበረብኝ ግን ረሳሁትኝ። ሰሌክት አደረገውና ላይ ራይት ክሊክ ጫናለው ከዛን ሪኒ የምትለዋን መጫን ነው። ስሙን ለመቀየር ሰሌክት የሆነ ሃይላይት ሆኖልኛል አይደለም። ከዛ ደስ ያላችሁን ስም መጻፍ ነው ወይንም ከሐሳባችሁ ጋር የሚመሳሰል ማለት ነው። ለምሳሌ ወርክ ልበለው። ይሄው እንደምትመለከቱት ከስራ ጋር የተያያዘ ምናምን ነገሮችን እዚህ ላይ ማስቀመጥ እችላለሁ ማለት ነው። ሌላኛው ሜትድ ደግሞ ጀስት ሪኒ የምታደርጉበት በሾርት ከት ነው። የምትፈልጉትን ፋይል ወይም ፎልደር ሰሌክት ታደርጋላችሁ። ከዛ ኮምፒውተር ኪቦርዳችሁ ላይ ኤፍ2 አለች፣ ኤፍ2 ኪ አለች። እሷን ስትጫኗት ሪኒ ለማድረግ ሃይላይት ያደርግላችሁ ቴክስቱን። ስለዛ ደስ ያላችሁን ስም መጻፍ ነው። ሪፖርት ልበለው ለምሳሌ ከፈለኩ ይሄው እንደምትመለከቱት በዚህ መንገድም ስሙን መቀየር ትችላላችሁ ማለት ነው። ከፈለጋችሁም ደግሞ እዛው ፋይል ኤክስፕሎረር ላይ ከሆነ ያላችሁት ለምሳሌ ዶክመንት ውስጥ እንመጣና የምትፈልጉትን ስም መጀመሪያ ትመርጣላችሁ። ለምሳሌ ይሄኛውን ሰሌክት አደረኩትኝ ማለት የምትፈልጉትን ፋይል ወይንም ፎልደር መቀየር የምትፈልጉትን ማለት ሰሌክት ካደረጋችሁ በኋላ ሪብኑ ላይ ከላይ በኩል ሪኒ የሚል ፈልጉት። ሪኒ የምትለዋን ሌፍት ክሊክ መጫን ነው። ከዛ እኔ ግሬድ 11 የሚለውን ስንት ላድርገው እዚጋ መጥቼ ለምሳሌ ከፈለኩ ልንቀይራችሁ ወይንም ግሬድ 12 ልበለው። ያው ተፈልጋችሁ ነው በቃ አለቀ። እንደዛ አድርጋችሁ ሪኒ ማድረግ
ትችላላችሁ ማለት ነው። ሌላኛው ኮምፒውተራችን ውስጥ ያሉትን ፋይልና ፎልደሮች እንዴት አድርገን አክሰስ ማድረግ እንችላለን። ለምሳሌ እናንተ ሴቭ ያደረጋችሁትን ፋይል ወይም ፎልደር እንዴት አድርጋችሁ ሰርች ማድረግ እንደምትችሉ ወይም መፈለግ እንደምትችሉ የማሳያችሁ ይሆናል ማለት ነው። አንደኛውና ዋነኛው ሜትድ ምንድነው? ሰርች ማድረጊያው ላይ ገብታችሁ የምትፈልጉትን ፋይል ወይም ፎልደር መጻፍ ነው። ለምሳሌ እኔ ከዚ በፊት ክሬት ያደረኩት ኮምፒውተር ኪቦርድ የሚል ቪዲዮ አለ። ኮምፒውተር ኪቦርድ የሚል አለ። ቪዲዮ ያመጣልኛል ማለት ነው። እዚህ ጋር እንደምትመለከቱ ቪዲዮ ናት። ተላዋ ላይ ራይት ክሊክ ብቻ ናት። ከዛ ኦፕን ፋይል ሎኬሽን ብለው ቀጥታ ወደ ሎኬሽኑ ይወስደኛል። ቪዲዮ እንደምትመለከቱ በዚህ መንገድም አክሰስ ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ ቀጥታ ፋይል ኤክስፕሎረራችሁን ተከፈታችሁ በኋላ በስተቀኝ በኩል ሰርች ቦክስ አለች አይደለም? የምትፈልጉትን ፋይል ወይም ፎልደር ስም እዚህ ጋር መጻፍ ነው። ምንም የተለየ ነገር አይደለም። በተለይ ግን ፋይል ከሆነ የምትፈልጉት ከረንት ፎልደሩ ላይ ብታረጉት አሪፍ ነው። ለምሳሌ ዴስክቶፕ ላይ ከገቡ በኋላ አይኤስቲ ቡክ የሚላል አይደለም? እዚህ ጋር በጣም ብዙ ፋይል ቢኖር እዚህ ጋር ሰርች ማድረጊያው ላይ መጥቼ ስሙን መጻፍ ነው የምፈልገውን ማለት ነው። ለምሳሌ እኔ የፈለኩት ግሬድ 9 ከሆነ ግሬድ 9 ብሎ ያመጣልኛል ማለት ነው። እዚህ ጋር እንደምትመለከቱት ግሬድ 9 አይሲቲ ቢጻፍኩ አይደለም? ከዛ ያሳነሰ ያመጣላችኋል ማለት ነው። ጂጄኤም ኢንፎ ከፈልጋችሁም 9 የሆነ አንዷን ብቻ ብጽፏት ራሱ ያመጣላችኋል። ደስ ያላችሁን ከፈልጋችሁም ለምሳሌ ኪቦርድ የሚል ብጻፍ እኔ ኪቦርድ ቤተሰብ ከሁሉም ፊልተር አድርጎ ያመጣልኛል ማለት ነው። እዚህ ጋር እንደምትመለከቱት ከመጀመሪያ ያመጣላችሁ እዛ እናንተ መክፈት ትችላላችሁ ማለት ነው። አለበለዚያም ደግሞ እዚህ ናቪጌሽን ፔኑ ላይ በስተግራ በኩል ነው የምትመለከቷቸው። በማውዛችሁ በሌፍት ክሊክ የተጫናችሁ መፈለግ ትችላላችሁ ማለት ነው። ዳውንሎድ ውስጥ ያስቀመጥኩት ወይስ የት ውስጥ ነው እያላችሁ መፈለግ በቀላሉ ትችላላችሁ። በጣም ቀላል ነው ፋሚሊ። ሌላኛው ሜትድ ደግሞ በአድሬስ ባር ነው። ጀስት ከላይ በኩል ሌፍት ክሊክ ስትጫኑት የአንድ ፋይል የቱ ጋር ሎኬሽን እንዳለ መፈለግ ትችላላችሁ። ለምሳሌ ዴስክቶፕ ውስጥ ገባን፣ ከዛም በኋላ አይሲቲ ቡክ ውስጥ ገባን። ለምሳሌ 11 አይሲቲ የምትለዋን እችኛዋን ሌፍት ክሊክ ጫናት አይደለም? ከዛም በኋላ ባክዋርድ ስላሽ ጫንና እዛ ስሙን የፋይሉን ስም መጻፍ ነው። 11 አይሲቲ ዶት ዲኦሲኤክስ ስል ማን ብቻ ይቀርልኛል ማለት ነው። ይሄ እዚህ ጋር እንደምትመለከቱት አድሬስ ባራችን በዚህ በፓዙ መፈለግም ትችላላችሁ ማለት ነው። ኮምፒውተራችሁ ውስጥ ያሉትን ፋይሎች ወይም ፎልደሮች ከፈለጋችሁም ደግሞ ከላይ በኩል ምን አለ ማለት ነው ባክዋርድ እና ፎርዋርድ በተን አለች አይደለም? ወደኋላ እየመለሳችሁ ወደፊት እየሄዳችሁ በፎርዋርድ እና በባክዋርድ በተን መፈለግም ትችላላችሁ። በጣም ቀላል ነው ማለት ነው። ሌላኛው ፋይልና ፎልደር ላይ ማወቅ ያለባችሁ በጣም ወሳኙ ነገር ምንድነው? ሙቪንግ ፋይል ኤንድ ፎልደር አለ ማለት ነው። እዚህ ጋር ምን መሰላችሁ? እናንተ ኮምፒውተራችሁ ላይ ፋይል ፎልደር ክሬት ካደረጋችሁ በኋላ ለማደራጀት ስትፈልጉ አንደኛው ፋይል ሎኬሽኑ ከአንዱ ወደ አንዱ ማዘወር ስትፈልጉ ግዴታ ሙቭ ማድረግ ይኖርባችኋል ማለት ነው። ሙቭ ደግሞ ለማድረግ የተለያዩ ሜቶዶች አሉ። አንደኛው ከታርጋችሁ ፔስት ነው። ሌላኛው ድራግ እና ድሮፕ ነው። ሌላኛው ደግሞ ሙቭቱ በምትለዋን በመጠቀም ማንቀሳቀስ ወይም ሙቭ ማድረግ ትችላላችሁ ማለት ነው። እዚህ ጋር ለምሳሌ እንደምትመለከቱት እያንዳንዱ ስካተር ወይም ተበታትኖ ነው ያለው። ስለዚህ እነኚህ ሁሉንም አንድ ቦታ ማስቀመጥ እፈልጋለሁ ወይም ማደራጀት እፈልጋለሁ የምትሉኝ ከሆነ ስለዚህ በአንድ ላይ ማስቀመጥ ይኖርባችኋል ማለት ነው። ለምሳሌ እዚህ ጋር ፋይናል ኤግዛም፣ ወርድ ፋይል ምናምን ሪፖርት የሚል አለ አይደለም? እነኚህ በአጠቃላይ ከትምህርት ቤት ጋር የተያያዙ ፋይሎች ከሆኑ ምን ታደርጋላችሁ? ወለው ላይ ባዶ ላይ ትመጡና ራይት ክሊክ ትጫናላችሁ። ከዛ ኒው ላይ ትገቡና ፎልደር የምትለዋን ትጫኗታላችሁ። ከዛ ስሙን መጻፍ ነው። ችኛዋን ሪኔም ላድርጋት። ሶሪ ኤፍቱ ልጫንና ስኩል በለው ስሙን ጻፉት፣ የፎልደሩን ስም። ስለዚህ ወደዚህ ሁሉንም ማካተት ትፈልጋለሁ። ፋይናል ኤግዛም የምትለዋን ሌፍት ክሊክ ጫናትና ወይንም ሰሌክት አረጋትና ኮንትሮል ተጭኔ ኤክስ። ይሄ ምንድነው? ከት ነው። ከታረጋችሁ በኋላ ማስቀመጥ የምትፈልጉበትን ፎልደር ወይም ሎኬሽን ትከፍታላችሁ። ከዛ ተከፈታችሁ በኋላ ኮንትሮል ተጭናችሁ ቪ ወይንም እንዳደረግ ነው ፔስት አድርገን ከታርገን ፔስት አደረግ ነው ማለት ነው። ከታርጋችሁ ፔስት ታደርጉ። ይሄ ብቻ ሜተድ አይደለም፣ ሌሎች ሜተዶችም አሉ። መጀመሪያ ሰሌክት ያደርጓትና ወይንም ማውዛችሁን ሌፍት ክሊክ ጫኑታላችሁ ፋይሉን። ከዛ ላይ ራይት ክሊክ፣ ከዛም በኋላ ከት የምትላለች ከታይ በኩል ከት የምትለዋን ሌፍት ክሊክ መጫን ነው። ከዛም አስቀምጡ የምትፈልጉበትን ፎልደር ትከፍታላችሁ። ከዛ ራይት ክሊክ ጫኑና ፔስት የምትለዋን መጫን ነው። በነገራችን ላይ ግን ከታርጋችሁ ፔስት የምታደርጉበት ሰዓት ያ ፋይል ቀጥታ ሙቭ ነው የሚሆነው ወይንም ወደ ሌላ ቦታ ነው የሚሄደው። ለምሳሌ ችኛው ወደዚህ ትገባለች። ይሁት ራይት ክሊክ ተጫንኩኝ። ከዛ ፔስት አደረገው እዚህ ጋር የነበረው ቀጥታ ወደዚህ ነው የሚገባው ማለት ነው። ኮፒ ፔስት ላይ ያሳያችሁ ላይ ምንድነው ያ ፋይል ዱፕሊኬት ነው የሚሆነው እንጂ ወዴትም አይሄድም ማለት ነው። ለምሳሌ ይሄኛውን ፎልደር ራሱ ወደዚህኛው ሙቭ ማድረግ እንችላለን። ላይ ሌፍት ክሊክ ጫናለን። ከዛ ራይት ክሊክ፣ ከዛ ከት የምትለዋን ትጫኗትና
ይህን ትከፍታላችሁ። ራይት ክሊክ ትጫኑና ፔስት የምትለውን ትጫኗታላችሁ ማለት ነው። በዚህ መንገድ ረድፍ ባይ ረድፍ ማስቀመጥ ትችላላችሁ ማለት ነው። ሁሉንም በየሪሌትድ የሆኑትን ፋይሎች፣ ፎልደሮች አንድ ላይ ለማስቀመጥ እንጠቀምበታለን። ይሄ ብቻ አይደለም። በነገራችን ላይ ከኮምፒውተራችን ወደ ዩኤስቢ ፍላሽ ወይም ወደ ስልካችን ፋይሎች ሙቭ ስታደርጉ በብዛት የምንጠቀመው ከታርጋችሁ ፔስት ወይም ኮፒ አድርጋችሁ ፔስትም ሊሆን ይችላል ማለት ነው። እነኝን መጠቀም ትችላላችሁ። ያ ፋይል የትም እንዳይሄድ የምትፈልጉ ከሆነ ኮፒ አድርጋችሁ ፔስት ማድረግ መጠቀም ያለባችሁ። ያ ፋይል ግን ቶታሊ ከአንድ ቦታ ወደ ሌላ ቦታ ሙቭ እንዲያደርግ የምትፈልጉ ከሆነ ከታርጋችሁ ፔስት መጠቀም ይኖርባችኋል ማለት ነው። ሌላኛው ደግሞ ድራግ እና ድሮፕ ነው የምትጠቀሙት። ድራግ አድርጋችሁ ድሮፕ ምንድነው? ጀስት የምትፈልጉትን ፋይል ወይም ፎልደር ሰሌክት ታደርጋላችሁ። ከዛ ሌፍት ክሊክ ጫን ብላችሁ መጎተት ነው። ከዛ ማስቀመጥ የምትፈልጉበት ቦታ ሳትለቁ ሌፍት ክሊካችሁን ማስቀመጥ ወደምትፈልጉበት ፎልደር ላይ ትለቁታላችሁ ማለት ነው። ከዛ ቀጥታ ወደዚህ ገባላችሁ። ሌስ ከፍተው ተመልከቱ። ይኸው እነኚህ ኢሜጆች ለምሳሌ እዚህ ጋር የምትመለከቷቸው እዚህ ላይ አባል ከሆኑ ወይም እዚህ ውስጥ ሪሌትድ ከሆኑ ሰሌክት አድርጓቸዋላችሁ። ሌፍት ክሊክ ጫን ትሉና ድራግ ማድረግ ነው፣ የመጎተት ነው። ሁሉም ሰሌክት አደረገልኝ። ከዛ ሌፍት ክሊክ ጫንልና አንደኛዋን ሶስቱም አንድ ላይ ይመጣልኛል። ከዛ ማስቀመጠው ወደምፈልግበት ፎልደር ላይ ወስጄ እለቀዋለሁ። ይኸው ስኩል ወደሚለው ስለቀው እዚህ ጋር ሁሉም ገባ ማለት ነው። ስለዚህ በዚህ መንገድ ኦርጋናይዝ ማድረግም ትችላላችሁ ማለት ነው። ሌላኛው ሜትድ ደግሞ እዛው ፋይል ኤክስፕሎረር ላይ እንክፈትና ችኛዋን ማክሲማይዝ ላድርጋት። ከዛ ዶክመንት ውስጥ እንግባ። ለምሳሌ ሚድ ኤግዛም ምትለዋለች አይደለም፣ ችኛዋ ወደ ስኩል ወደምትለው ወይንም ወደ ፒክቸር መውሰድ የምፈልግ ከሆነ ምን እንደማረጋት መጀመሪያ ሰሌክት አደርጋታለሁኝ። ከዛ ከላይ በኩል እንደምትመለከቱ ሙቭ ቱ ወይንም ኮፒ ቱ ምትላለች። እኛ የምንፈልገው ሙቭ ነው። ሙቭ ቱ ምትለዋን ክሊክ ታደርጓታላችሁ። ከዛ ወዴት ነው ሙቭ ማድረግ የፈልጋችሁት? ወደ ፒክቸር ምናምን ይልና ወደ ፒክቸር ልበለው። ፒክቸር ምትለዋን ስጫናት እዚጋ የነበረችው ሚድ ኤግዛም ምትለው የነበረችው የወርድ ፋይል ወደ ፒክቸር ወደሚለው ሎኬሽን ሄዳለች። ስከፍታት ተመልከቱ፣ ሚድ ኤግዛም እችት እንደምትመለከቱት በዚህ መንገድ ኮምፒውተራችሁ ላይ ያሉትን ፋይሎች፣ ፎልደሮች ከአንዱ ወደ አንዱ ሙቭ ማድረግ ትችላላችሁ ወይም ማንቀሳቀስ ትችላላችሁ ማለት ነው። ሌላኛው ደግሞ በጣም ወሳኙ ፋይልና ፎልደር ላይ የማትፈልጉትን ፋይል ፎልደር እንዴት አድርጋችሁ ማጥፋት እንደምትችሉ የማሳያችሁ ይሆናል ማለት ነው። በተጨማሪም በአጋጣሚ ለምሳሌ ያጠፋችሁት ነገር ግን ያ ፋይል ወይም ፎልደር መጥፋት የሌለበት ከሆነ እንዴት አድርጋችሁ መመለስ እንደምትችሉ የማሳያችሁ ይሆናል ማለት ነው። ለምሳሌ ዘስኩል የሚለው ፎልደር ውስጥ ለምሳሌ እዚህ ጋር ስንመጣ ፋይናል ኤግዛም የሚል አለ አይደለም። ይሄን መደለት የምፈልግ ከሆነ በላዩ ላይ ሌፍት ክሊክ ጫንና ኮምፒውተር ኪቦርዳችሁ ላይ ድሌት ኬ አለች። ድሌት የምትለዋን ስትጫኗት ይጠፋል ማለት ነው። አሁን ይሄ ቴምፖራሪ ድሌት ነው ያደረኩት። አለበለዚያም ደግሞ የምትፈልጉት ለምሳሌ ችኛዋን ማስ የምትለዋን ፎልደሯን ለዋሌ ሌፍት ክሊክ ተጭኔ ራይት ክሊክ ከዛም በኋላ ድሌት የምትለው ኦፕሽን አለች አይደል? ከታይ እሷን ስትጫኗት ወይም ሌፍት ክሊክ ስትጫኗት ይጠፋል። ዲሌት ወይም ከዚህ ጋር ይጠፋል ማለት ነው። ይሄ ደለትኩ ምንድነው? ቴምፖራሪ ዲሌት ብለን እንጠራዋለን ማለት ነው። ቴምፖራሪ የሆነ ፋይል ስደልት ወዴት ነው የሚሄደው? ወደ ሪሳይክል ቢን። ሪሳይክል ቢን ደግሞ ብለን እንጠራት ይችናት። ስለዚህ ይሄ ፋይል ወይም አስፈላጊ ከሆነ መመለስ ትችላላችሁ። ሁለት ሌፍት ክሊክ ጫኗትና እዚህ ጋር ታገኙታላችሁ ፋይናል ኤግዛም የሚልና ማትስ የሚል ፎልደር ማለት ነው። ለመመለስ ደግሞ እለው ላይ ሁለት ሌፍት ክሊክ መጫን ከዛ ሪስቶር የምትለዋን መጫን ነው። አለበለዚያም ደግሞ ምን ታደርጋላችሁ? ቹት ማስ የምትለዋን እለዋ ላይ ሌፍት ክሊክ ጫናላችሁ። ከዛን ራይት ክሊክ ሪስቶር የምትለዋን ስትጫኗት ወደ ኦሪጂናል ሎኬሽኗ ትመለስላችኋለች። እዚህ ውስጥ ነው ያሉት ዌሪ ስኩል የሚለው ላይ ሁለት ሌፍት ክሊክ ጫነው። ከዛ እንደምትመለከቱት ማስ የሚለው ፎልደር እና ፋይናል ኤግዛም የሚለው የወርድ ፋይል እዚህ ጋር እንደምትመለከቱት ፊት ለፊት መጥቶልኛል ማለት ነው። ስለዚህ በዚህ መንገድ ቴምፖራሪ ዲሌት ማድረግ ትችላላችሁ። ይሄ ብቻ አይደለም። በነገራችን ላይ የሆነ ፋይል ቴምፖራሪ ዲሌት የምናደርገው ሪብን ላይም አለ። ለምሳሌ ዶክመንት ውስጥ ልግባና እቺ ወርክ ኖት የምትለውን ሌፍት ክሊክ ጫናት ወይም ሰሌክት አደረኳት። ከዚህ ዲሌት አለች አይደለም? ድሮፕ ዳውን ክሊክ አድርጋችሁ ሪሳይክል የምትለውን መጫን ነው። በቃ ወደ ሪሳይክል ቢን ይሄድላችኋል። እዚህ ጋር ሪሳይክል ቢናችን ብንከፍተው የወርክ ኖት የምትለዋች እዚህ ጋር መታለች ማለት ነው። በዚህ መንገድ መደለት ትችላላችሁ ማለት ነው። ይሄ ግን ወደ ሪሳይክል ቢናችን ይሄዳል። እናንተ ቶታሊ መደለት የምትፈልጉ ከሆነ ወይም ፐርማነንት መደለት የምትፈልጉ ከሆነ የራሱ ሜትድ አለ። ፐርማነንት ዲሌት ብለን እንጠራዋለን። እሱን ደግሞ ለመደለት እንደምታደርጉት የምትፈልጉትን ፋይል ወይም ፎልደር ትመርጣላችሁ። ከዛም በኋላ ጀስት ለምሳሌ ችኛዋን ማንች ፒክቸሯን ሌፍት ክሊክ ጫናት። ከዛ ከመረኩኝ በኋላ ኮምፒውተር ኪቦርድ ላይ ሺፍት ተጭኔ ዲሌት ኬ ስጫናት፣ ሺፍት መጫን አለባችሁ መጀመሪያ ሳትለቁ። ዲሌት ኬ ስትጫኑ ፐርማነንትሊ ልደልትላችሁ ብሎ ኦፕሽን ያመጣላችኋል። ከዛ የስ የምትለዋን መጫን ይኖርባችኋል ማለት ነው። ከፈልጋችሁም ፎልደር መደለት ትችላላችሁ። ማትስ የምትለዋን ፎልደር ሰሌክት አደረኳት። ከዛ ኮምፒውተር ኪቦርድ ላይ ሺፍት ኬ ተጭኔ
ከዛ ድሌት ከመጫን ነው። ከዛን እርግጠኛ ነው ልደልትለው ፐርማነንት ይለኛል የስለዋለሁ ማለት ነው። ስደልተው ግን ቀጥታ ወደ ሪሳይክል ቢን ሳይሆን የሚሄደው ፐርማነንት ተኮምፒውተራችሁ ላይ ድሌት ይሆናል ማለት ነው። ነገር ግን ተኮምፒውተራችሁ ከስቶሬጅ ዲቫይሱ ላይ አይጠፋም። ከሱ ላይ እንዲጠፋ የምትፈልጉ ከሆነ ኢሬዘር ሶፍትዌሮች አሉ ወይንም ኦቨርራይት ማድረግ አለባችሁ በሌላ ማለት ነው። እንደነኛ ሜቶዶችን መጠቀም ይኖርባቸዋል። ምን መሰላችሁ ጀስት አሁን ስደልቱ ፐርማነንት ድሌት ስንደልት ወዴት ነው የሚሄደው የምትሉ ከሆነ ይሄም ወይንም ቴምፖራሪ ስንደልት ወደ ሪሳይክል ቢን ከሄደ ፐርማነንት ስንደልት ወዴት ነው የሚሄደው የምትሉኝ ከሆነ ወደ ኮምፒውተር ስቶሬጃችሁ ነው የሚሄደው ጀስት ሃርድ ዲስካችሁ ላይ ማለት ነው ኢንተርናል ስቶሬጃችሁ ላይ። ነገር ግን ሲቀመጥ በጣም ኮምፓክት ሆና ሳይዟ በጣም አንሳ የሆነ 0.00 ኪሎባይት ሆና ትቀመጣለች ማለት ነው እንጂ ሌላ ወዴትም አይሄድም። ከዛ ላይ ግን ማጥፋት ትችላላችሁ ኢሬዘር ሶፍትዌሮችን በመጠቀም ማለት ነው። ሌላኛው የምንደልትበት ፐርማነንት እና ቴምፖራሪ ሜትድ አለ። እዛው ፋይል ኤክስፕሎረራችሁን ትከፍቱና ከዛም በኋላ ተከፈታችሁ በኋላ እንደምታደርጉት የምትፈልጉት ፎልደር ላይ ትገባላችሁ። ለምሳሌ እኔ ቡኳን የሚለውን ችኛል ደልታት ሰሌክት ካረኩኝ በኋላ እዚህ ጋር እንደምትመለከቱ ሪብናችን ላይ ድሮፕ ዳውን ክሊክ ስታደርጉት ሪሳይክል እና ፐርማነንት ድሌት አለ። ፐርማነንት ድሌት የምትፈልጉ ከሆነ እችን ክሊክ ማድረግ ነው። ከዛ የምትለውን መጫን ነው። ቴምፖራሪም ከሆነ የምትፈልጉትን ሰሌክት ታደርጉና ከዛችኛዋን ቀጥታ ክሊክ ማድረግ ትችላላችሁ ማለት ነው። መመለስም ትችላላችሁ ማለት ነው። ነገር ግን ፐርማነንት ከተደለተ ወዴትም ሊመለስልን አይችልም ማለት ነው። ሌላኛው ደግሞ ኮምፒውተራችን ውስጥ ፋይልና ፎልደሮችን ክሬት በምናደርግበት ሰዓት በተለይ ፎልደራችንን ክሬት ስናደርግ እንዴት ነው ክሊር እና ሲምፕል በሆነ መንገድ የፎልደር ስትራክቸሩን ክሬት ማድረግ ያለብን ሰብ ፎልደር ምናምን የሚለው ነገር እንዴት አድርገን ክሬት ማድረግ አለብን የሚለው ነገር የማሳያችሁ ይሆናል ማለት ነው። እዚህ ጋር እንደ ኤግዛምፕል ለምሳሌ ክሬት ያደረኩት አለ ዶክመንት ላይ ማለት ነው። ተመልከቱ ዶክመንት የሚለው ሎኬሽን ቢኖርም ዶክመንት ስላችሁ ምንድን ነው እዚህ ጋር ፋይል ኤክስፕሎረር ተከፈትን በኋላ ነው ዶክመንት የምትላለች አይደለም እዚች ውስጥ ማለት ነው። ከዛን እዚች ውስጥ ተገባችሁ በኋላ ምናልባት እናንተ የትምህርት ቤት ስኩል የነሱ ፋይል ሊኖራችሁ ይችላል። የትምህርት ቤት ምናምን ፋይሎቻችሁን አንድ ቦታ ለማስቀመጥ ስኩል የሚል ፎልደር ክሬት ታደርጉና በሱ ስር ያሉትን እንዳለ ታስቀምጣላችሁ። እሱ ስር ምን ክሬት ታደርጋላችሁ? ሌላ ፎልደር ሰብ ፎልደሮች ማትስ፣ እንግሊዝ፣ ሳይንስ፣ ፕሮጀክት የሚል የተለያየ የሰብጀክቱን ስሞች ፎልደር ክሬት ታደርጋላችሁ። ከዛ በማትስ ውስጥ የምታስቀምጡት ምንድነው የማትስን ፋይል፣ በእንግሊሽ ውስጥ የእንግሊሽን ፋይል፣ በሳይንስ ውስጥ የሳይንስን ፋይል ታስቀምጣላችሁ ማለት ነው። ሌላኛው ደግሞ ምናልባት ስራ ጋር የተያዘ ከሆነ እዚህ ጋር እንደምትመለከቱት ወርክ የሚል ፎልደር ክሬት ታደርጉና ከዛን ስራ ላይ እናንተ ሪፖርት፣ ሳምንታዊ ሪፖርት፣ አመታዊ ወይንም ወርሃዊ ሪፖርት ሲኖርባችሁ ይችላል። የስራ ሪፖርቶችን እዚህ ጋር በአንድ ፊት ታስቀምጣላችሁ። ሌላኛው ደግሞ ሚቲንግ፣ ስብሰባ ምናምን ካለባችሁ ስብሰባው ላይ የተነሱ ሀሳቦች ምናምን በጣም ወሳኝ የሆኑ መረጃዎችን የምታስቀምጡበት ሚቲንግ ብላችሁ ብዙ ውስጥ ታስቀምጣላችሁ። ስኬጁልም ካለ ማለት ነው። ሌላኛው ደግሞ ፕሬዘንቴሽን፣ ምናልባት አንዳንድ የምታቀርቧቸው ነገሮች ካሉ ለፕሮጀክት ምናምን ሀሳቦች ካሉ እዛ ላይ ማስቀመጥ ትችላላችሁ ማለት ነው። ሌላኛው ደግሞ ፐርሰናል ጀስት ከኛ ጋር የተያዘ ከሆነ መረጃዎቹ የራሳችን ፎቶዎች፣ ልጆቻችን ምናምን የተለያዩ ፎቶች ሊኖሩ ይችላሉ። እኛን ፎቶ ብለን በአንድ ፊት ማስቀመጥ። ደግሞ ትራቭል ወይም ጉዞ ካደረግን በረፍት ሰዓታችን ትራቭል በሚለው ፎልደር ክሬት ታደርጉና እዛ ላይ ቪዲዮ ፋይል፣ አውዲዮ ፋይል፣ ፎቶ ፋይል ማስቀመጥ ትችላላችሁ። ሌላኛው ደግሞ ሪሲፕት ወይንም ቢሎች አሉ። ለምሳሌ የግብር የምትከፍሏቸው ሊሆን ይችላል፣ የተለያዩ ቢሎች ሊኖሩ ይችላሉ። እነኛን ደግሞ በአንድ ፊት ማስቀመጥ ትችላላችሁ። እንደዚህ ከሆነ በጣም ክሊን ነው። የሆነ ከወር በኋላ ምናምን መታችሁ እናንተ ያንን ፋይል ስትፈልጉ የቱ ጋር እንዳስቀመጣችሁት የቱ ጋር እንዳለ ለመፈለግ በጣም ይቀላችኋል ማለት ነው። ይህን አብረን ክሬት እናድርገው። መጀመሪያ ፋይል ኤክስፕሎረራችን እንከፍታለን። ተከፈታችሁ በኋላ ዶክመንት ላይ ትገባላችሁ፣ እዚህ ዶክመንት የሚለው ፎልደር ውስጥ ማለት ነው። ከዛን ከውጭ ምንድነው ክሬት የምታደርጉት ስኩል የሚል ፎልደር ክሬት ታደርጋላችሁ። እዚጋ ግን ስኩል ክሬት ስላደረግን ችግር የለውም። ሶችኛዋን ላጥፋት። መጀመሪያ ግን ወደኋላ ልመለስና ስኩል የሚል ፎልደር ክሬት አድርገናል። አሁን መሪያ ክሊክ አድርገን ወርክ የሚል ፎልደር ክሬት እናደርጋለን። ወርክ ከስራ ጋር የተያዘ እነሱን ክሬት የምናደርግበት። ሌላኛው ደግሞ ፐርሰናል አለ። ራይት ክሊክ ከዛ ኒው ላይ ትገቡና ፎልደር የምትለዋ መጫን ነው። እዚጋ ፐርሰናል እንላለን ማለት ነው። ከዛ እነኝን ክሬት አደረግን ማለት ነው። ከዛ ከትምህርት ቤት ከሆነ ስኩል የምትለውን ፎልደር ተከፍቱትና የተለያዩ ሰብጀክቶችን ስሞች መጻፍ ነው። ለምሳሌ እናንተ የምትማሯቸውን 10ኛ ክላስ ዩኒቨርሲቲ የምትማሩ ከሆነ ችግር የለውም። 12ኛም ከሆነ ለምሳሌ አማሃሪክ ሰብጀክትን እዚህ ጋር ማስቀመጥ ትችላላችሁ። አሁንም ራይት ክሊክ ታደርጉና ኒው ላይ ገብታችሁ እንግሊሽ ከእንግሊዝኛ ሰብጀክት ጋር የተያያዘ መረጃዎችን የምታስቀምጡበት። ራይት ክሊክ ታደርጉና ለምሳሌ ለማትስ ስንጨምር ማትስ ብዬ ጻፍኩ።
ከዛን እዚህ ጋር ተመልከቱ እንዴት መሰራች የምትጠቀሙት እነኚህ ሰብ ፎልደሮች ክሬት አድርጋችሁ አይደለም አማርኛ ላይ የምታስገቡት እዚህ ላይ የምታስገቡት ፋይሎች ምንድነው መሆን አለባቸው የአማርኛ የአምና ጥያቄዎች ሊሆኑ ይችላሉ የአማርኛ ሾርት ኖት ሊኖር ይችላል የዩኒቷ ምናምን ፈተናቸው ሚድ ኤግዛም ፋይናል ኤግዛም እነኚህን በአጠቃላይ የምታስቀምጡበት ይሆናል ማለት ነው እንግሊዝኛ ላይ ደግሞ በተመሳሳይ ከእንግሊዝ ጋር ከሰብጀክቱ ጋር የተያያዙትን መረጃዎችን ታስቀምጣላችሁ ማለት ነው ቪዲዮም ከሆነ ቪዲዮ ፋይሎችን ፒክቸሮችን ሊሆን ይችላል ስለዚህ እዚህ ጋር በአጠቃላይ ታስቀምጣላችሁ ይሄ አሪፍ ነው ከዛ ወደ ኋላ እንመለስና ይሄ ስኩል ነው አይደለም ስራ ላይ ደግሞ ወርክ ላይ ደግሞ ስንመጣ ምንድነው ክሬት ያደረግነው ሪፖርት ሚቲንግ እና ፕሬዘንቴሽን ይሄው ወርክ ላይ መተን ራይት ክሊክ እንጫናለን ኒው ላይ ትገቡና ፎልደር የምትለዋን መጫን ይጠበቅባችኋል ከዛን እዚህ ጋር ምን ብላችሁ ጽፋላችሁ ሚቲንግ አለ ሌላኛው ደግሞ አሁንም ራይት ክሊክ ታደርጉና ኒው ላይ ገብታችሁ ሪፖርት ብላችሁ ጽፋላችሁ ሪፖርትስ አሁንም ራይት ክሊክ ታደርጉና ኒው ላይ ትገቡና ከዚህ ጋር የተያያዘ ማለት ነው ለምሳሌ ከማንበየ ነው ፕሬዘንቴሽን ነው እቺ ነው ፊቱ ላርጋት ጀስት አሁን እንደዚህ ሲያጋጥምባችሁ ሪኔም ማድረግ ያስፈልጋል አይደለም እሱን ደግሞ አሳይቻችኋለሁ ሰሌክት ታደርጉና ከኮምፒውተር ኪቦርዳችሁ የፊቱ ይመጫን ነው ከዛን እዚህ ጋር ፕሬዘንቴሽን ልበለው ማለት ነው ፕሬዘንቴሽን ናይስ ከዛን እዚህ ጋር ምን ታደርጋላችሁ መሰላችሁ ሚቲንግ ላይ ከሆነ ከሚቲንግ ጋር ጀስት ከስብሰባው ጋር ተነሱ ሐሳቦችን ከሱ ጋር ተያያዘ ከሆነ ስኬጁል ሊሆን ይችላል እዚህ ውስጥ ዘኛው ፎልደር ላይ ታስቀምጣላችሁ ፕሬዘንቴሽን ደግሞ ከሆነ ፕሬዘንቴሽኑ ላይ በተጨማሪም ሪፖርትም ከሆነ ደግሞ ሪፖርት ውስጥ ታስቀምጣላችሁ ማለት ነው ሌላኛው ደግሞ ፐርሰናል ላይ ነው ጀስት ፐርሰናል የሚለው ፎልደር ትከፍቱትና እዚህ ላይ ምን ሰብ ፎልደር ክሊክ ታደርጋላችሁ አንደኛ ፎቶዎቻችሁን ኒው ላይ ገብታችሁ የናንተ ፎቶ ብላችሁ ክሬት ታደርጋላችሁ እዚህ ጋር ሌላኛው ደግሞ ትራቭል ጉዞ ላይ ደግሞ ከሆነ ለምሳሌ እዛ ጉዞ ላይ በነገራችን ላይ ግን ቪዲዮ ምናምን አውዲዮ ፋይል ፎቶ ነው ይችላሉ ትራቭል በለው ትራቭል ሌላኛው ደግሞ እዚህ ጋር ለምሳሌ ክሬት ማድረግ ያለባችሁ እንትን አለ ቢሎች አሉ ወጪ ወይ ለምሳሌ አመታዊ የሆነ ወጪዎቻችሁ የቤት ኪራይ ምናምን ከዛ ጋር የተያያዘ ነገር ከሆነ ክሬት የምታደርጉት ቢል ምናምን ብለን እንጽፈው ስለዚህ እዚህ ጋር እያንዳንዱ ታስገቡት የታይቢል ጋር የተያያዙ ነው ወይንም ከናንተ ከወጫችሁ ጋር የተያያዘ መረጃ ታስቀምጣላችሁ ወይንም ፋይሎቻችሁን ፎቶ ደግሞ የራሳችሁን ፎቶ የልጆቻችሁ ፎቶ ምናምን ትራቭል ደግሞ ስንመጣ ምን እናስቀምጣለን መሰላችሁ እናንተ ወደ ትራቭል ስታደርጉ ወይንም በረፍት ሰዓታችሁ ለመዝናናት ወጣችሁ የተነሳችሁን ፎቶ ቪዲዮ አውዲዮች ምናምን እዚህ ላይ ማስቀመጥ ትችላላችሁ ማለት ነው ስለዚህ አሁን ይሄ እንደዛ አይነት የፋይል ማኔጅመንት ሲስተም በጣም ወሳኝ ነው ፋሚሊ በቀላሉ ከወር በኋላ ምናምን መታችሁ ብትፈልጉት እዚህ ጋር ማግኘት ትችላላችሁ ማለት ነው ምናልባት አሁንኛ አስፈላጊ አይደሉም አይደለ ስለዚህ ምን ታረጋላችሁ ነኝን ሰሌክት ታረጉትና ማስፈልጉትን ፐርማነንት ዴት ማድረግ ሽፍተች ናችሁ ዲሌት ኪን ስትጫኑ ፐርማነንት ዴት ላድርግላችሁ ይላችኋል አሁን ደልቱት እዚህ ጋር ግሬድ 12 የሚለውን አስፈልግም ለብስ ልለድተው እዚህ ጋር ግን ኦርጋናይዜሽን ኦፍ ምናምን የሚሉት እነኚህ ለምሳሌ ከትምህርት ጋር የተያያዙ ስለሆኑ ሰሌክት ላድርግና ስኩል ላይ ላስገባው ከዛ ከስኩል ውስጥ ደግሞ እነኚህን አይቲ ውስጥ ላድርጋቸው ራይት ክሊክ አድርጌ ኒው ላይ ገብቼ ከአይቲ ጋር የተያያዘ ስለሆነ አይሲቲ የሚል ፎልደር ክሊክ ላድርግና አይሲቲ ከዛ እነኚህ ሶስቱንም በአንድ ላይ ሰሌክት አደርጋቸዋለሁ ሰሌክት አደርጋችሁ በኋላ ድራግ አድርጋችሁ ድሮፕ ማድረግ ማለት ነው ድራግ ማለት መጎተት ነው ሌፍት ዲሬክሽን ብላችሁ ስትጎትቱት ይነሳል ከዛን የምትፈልጉበት ቦታ ልወስዳችሁ መልቀቅ ነው ነግሬያችሁ ነበር የሆነ ፋይል ወይ ፎልደር ሙቭ ለማድረግ ድራግ ድሮፕ እንጠቀማለን ብዬ ከዛም በኋላ በቃ አይሲቲ ስትገቡ ኦርጋናይዜሽን ኦፍ ፋይል ከፋይል ጋር የተያያዘ ምናምን ከኮምፒውተር ጋር የተያያዘ ስለሆነ በቃ እንደዚህ በዚህ መንገድ ፋይላችሁን ፎልደራችሁን አሬንጅ ወይንም ስትራክቸርድ ማድረግ ትችላላችሁ ማለት ነው እዚህ ጋር ግን በጣም ወሳኝ ሐሳቦች አሉ ስትጠቀሙ ዩዝ ክሊር ፎልደር ኔሙ ግልጽ መሆን አለበት ከሐሳቡ ጋር መያያዝ አለበት አቮይድ ኦቨርኔስቲንግ ማጥፋት አለባችሁ ይሄም ማለት ሰብ ፎልደር መብዛት የለበትም ማለት ነው ለምሳሌ እዚህ ዶክመንት ላይ ስንመጣ ፐርሰናል ብዬ እዚህ ጋር ቢል አለ አይደል ከዛ ቢል ውስጥ ደግሞ ሌላ ፎልደር ሌላ መግባት የለበትም በቃ እስከ 2 እስከ 3 ከሄደ በቂ ነው ሌላ ያን ያህል አስፈላጊ ስላልሆነ ማለት ነው ደግሞ ተጨማሪም ኪፕ ሲሚላር ፋይል ቱጌዘር ሪሌትድ ሆኑ ፋይሎችን ብቻ አንድ ላይ ማስቀመጥ እንጂ መደባለቅ አያስፈልግም ማለት ነው ለምሳሌ ስኩል ላይ ገብቼ የአማርኛን አምጥቼ እዚህ ላይ የማትስም ምናምን ማስቀመጥ የለብኝም አማርኛ ውስጥ ስለዚህ አማርኛ ከሆነ የአማርኛ ሰብጀክት ብቻ ማስቀመጥ አለብኝ እንግሊዝኛ እዛው እንግሊዝኛ ላይ በዚህ መንገድ አሪፍ የሆነ የፋይልና የፎልደር ኦርጋናይዝ ለማድረግ ይጠቅማችኋል ማለት ነው ሌላኛው ደግሞ ባክአፕ ኤንድ ስቶሬጅ ነው እዚህ ላይ ምን መሰላችሁ እናንተ ኮምፒውተራችሁ በተለያየ አጋጣሚ ክራሽ ወይንም ኮራፕት ሊበላሽባችሁ ይችላል በዛን ሰዓት ኮምፒውተራችሁ ውስጥ ያለው በጣም ወሳኝ የሆነ ፋይሎች ሊጠፉባችሁ
ይችላሉ ማለት ነው። ስለዚህ እንደዛ እንዳይሆንባችሁ ከወዱ ጥንቃቄ ማድረግ ያለባችሁ ምንድነው ወሳኝ የሆኑ ፋይልና ፎልደሮችን ምን ማድረግ አለባችሁ ማለት ነው ባክአፕ ስቶሬጅ ሌላ ቦታ ላይ ማስቀመጥ አለባችሁ። የተለያዩ ባክአፕ ስቶሬጆች አሉ። አንደኛው ለምሳሌ ዩኤስቢ ፍላሽ ላይ ማስቀመጥ ትችላላችሁ። ኤክስተርናል ሃርድ ዲስኮች አሉ፣ እነኛ ላይ ማስቀመጥም ትችላላችሁ ማለት ነው። ሌላኛው ደግሞ ኢንተርኔት ላይ ማስቀመጥም ትችላላችሁ። ለምሳሌ ጂሜል አካውንት ክሬት ስታደርጉ ፍሪ 15 ጊጋባይት የሆነ ይሰጣችኋል። ስለዚህ እዛ ላይ ማስቀመጥ ትችላላችሁ ማለት ነው። ጉግል ድራይቭ፣ ዋን ድራይቭ የሚባሉ አይክላውድ የሚባል ክላውድ የሆኑ ስቶሬጆች አሉ ማለት ነው። ጀስት እናንተ ኢንተርኔት እስካለ ድረስ በጂሜል አካውንታችሁ ገብታችሁ ያንን ፋይል አክሰስ ማድረግ ትችላላችሁ ማለት ነው። ሌላኛው አውቶማቲክ ባክአፕ ቱሎችም አሉ። ዊንዶውስ ባክአፕ፣ ፋይል ሂስትሪ እንደዚህ የሚባሉ ባክአፖች አሉ ማለት ነው። በተለይ በጣም ወሳኝ የሆኑ መረጃዎቻችሁን በስነስርዓቱ ባክአፕ ላይ ማስቀመጥ ይኖርባቸዋል። ለምሳሌ አንዳንድ ጊዜ ለምሳሌ ስልካችን ላይ ወይም ኮምፒውተራችን ላይ ምናስቀምጥ እንችላለን የባንክ ፓስዋርዳችን ምናምን እናስቀምጥ እንችላለን። በጣም ወሳኝ የሆኑ መረጃዎቻችን ማለት ነው። ስለዚህ እነኛን በስነስርዓቱ ማስቀመጥ ይኖርባቸዋል። ኮምፒውተራችሁ ቢበላሽ ወይም ቢጠፋባችሁ ከኢንተርኔት ላይ ማውጣት ወይም ከኤክስተርናል ሃርድ ድራይቮች ላይ መውሰድ ትችላላችሁ። ለምሳሌ የሰርግ ፋይሎች ቢኖር እናንተ ፎቶቸው ቪዲዮአችሁ ምናምን ይኖር ይችላል አይደለም የሰርጋችሁ። ከዛ ያን በሆነ አጋጣሚ ኮምፒውተራችሁ ላይ አስቀምጣችሁ ኮምፒውተራችሁ ውስጥ ያለው ቢጠፋ አስቡት። ስለዚህ ምን ማድረግ አለባችሁ? ኤክስተርናል ሃርድ ዲስክ ትገዙና እዛ ላይ ማስቀመጥ ነው። ስቶሬጁም በጣም ትልቅ ነው። ኤክስተርናል ሃርድ ድራይቭ ላይ ወይም ኤክስተርናል ሃርድ ዲስክ ብለን የምንጠራው ማለት ነው። እስከ ቴራባይት አለ፣ 32 ቴራባይት ነው። በጣም ብዙ ይዛል። እዛ ላይ ማስቀመጥ እንዳትረሱ ፋሚሊ፣ በጣም ወሳኝ ስለሆነ ማለት ነው። ሌላኛው ደግሞ ኮምፒውተራችን ላይ ፋይልና ፎልደሮችን ምን በምናደርግበት ሰዓት ማኔጅ ወይም በምናስተዳድርበት ሰዓት የምንሰራቸው ስህተቶች አሉ። እነኛ ስህተቶች ደግሞ ማስወገድ ይኖርባችኋል ማለት ነው። የመጀመሪያው ማንኛውም ነገር ዴስክቶፕ ላይ ሴቭ ማድረግ። ይህም ሲባል ምንድነው ፊት ለፊት እዚህ ጋር የምትመለከቱ ዴስክቶፕ ላይ ያለ አይደለም። አንዳንድ ሰው ኮምፒውተር ላይታችሁ እንደሆነ በትንትን ያለ እዚህ ጋር በጣም የሚያስጠላ ፋይል ፎልደር ምናምን ሁሉም እዚህ ጋር ሴቭ ተደርጎ አይታችሁ እንደሆነ ማለት ነው። እሱ በጣም ነው የሚያስጠላው። ወይንም ስክሪኑ ላይ ተመልከቱት። እንደዚህ አይነት የፋይል የፎልደር ማቀማመጥ በፍጹም መጠቀም የለባችሁም ወይንም ማስወገድ አለባችሁ ማለት ነው። ይሄ ለምን መሰላችሁ? አንደኛ ፋይላችሁን ፎልደራችሁን በቀላሉ ማግኘት አትችሉም፣ ክላስተርድ ሲሆን ሲበታተን ወይንም እዚህ ላይ በጣም ሁሉም ነገር ሲቀመጥ ማለት ነው። ሁለተኛ ደግሞ ኮምፒውተራችሁ ስታክ ያደርጋል። ስለዚህ ዴስክቶፕ ላይ ብቻ ሳይሆን ፋይል ኤክስፕሎረርን ከፍታችሁ እዚህ ጋር ዶክመንት ላይ፣ ዳውንሎድ ላይ፣ ቪዲዮ ላይ እዚህ ላይ ማስቀመጥ ይኖርባችኋል። በጣም ወሳኝ የሆኑትን እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። ሌላኛው ደግሞ አስጠሊ ስም ወይም ትክክለኛ ስም ያለ መጠቀም። ጀስት ምን መሰላችሁ? እዚህ ጋር ፋይል ፎልደር ክሬት ስታደርጉ ለምሳሌ ራይት ተጭናችሁ ኒው ላይ ትገቡና ኒው ፎልደር ስጫኑት ጀስት እንደ ኒው ፎልደር ነው የሚለው እንጂ እዚህ ፎልደር ውስጥ ምን ሀሳብ እንዳለ ምንም እንረዳ አንችልም። እዚህ ጋር ግን ተመልከቱ፣ ኢንፑት ዲቫይስ ይላል አይደለም። ኮምፒውተራችን ላይ ያሉ ለኢንፑት ዲቫይስ የምንጠቀምባቸውን አሉ። እዚህ ላይ ብከፍተው ለምሳሌ ማውዝ አለ፣ እዚህ ጋር እንደምትመለከቱ ኪቦርድ አለ አይደለም። እነኚህ ኢንፑት ዲቫይስ ብለን እንጠራቸዋለን ማለት ነው። ስለዚህ ከሀሳቡና የፎልደሩ ስም መመሳሰል ይኖርበታል፣ ወይም ውስጡ ከያዘው ይዘት ጋር ግዴታ መመሳሰል ይኖርበታል ማለት ነው። በቻላችሁ አቅም እንደዚህ አይነት ስም እንዳሰጡ ነግራችኋለሁ። በብዛት ስሙን በቃ ትክክለኛ በእንግሊዝኛ መጻፍ ይኖርባችኋል ማለት ነው። ሌላኛው ደግሞ ሁሉንም ፋይሎች ዳውንሎድ ፎልደር ላይም ማስቀመጥ የለባችሁም። እዛው ፋይል ኤክስፕሎረር ላይ ብንገባ ዳውንሎድ ስትገቡ በጣም እዚህ ጋር ፋይሎች እናስቀምጥ እንችላለን። በብዛት ለምሳሌ ከኢንተርኔት ላይ ዳውንሎድ ስታደርጉ ምናምን እዚህ ጋር ይቀመጣሉ። እኔ እዚህ ጋር ለምሳሌ ያስጠላል። እዚህ ጋር እንደምትመለከቱ ያን ያህል አሪፍ አይደለም ፋሚሊ። ከኢንተርኔት ላይ ምናምን ድንገት ዳውንሎድ ስታደርግ ምናምን እዚህ ጋር ስለሚመጣብኝ ማለት ነው። በእርግጥ ከኢንተርኔት ላይ ዳውንሎድ ስታደርጉ ዳውንሎድ መሆን ያለበት ሎኬሽን መቀየርም ትችላላችሁ ማለት ነው። ሌላኛው ደግሞ ዲሌት ፋይል ዊዛውት ቼኪንግ ሪሳይክል ቢን። ይሄ ምን መሰላችሁ? አንዳንድ ጊዜ በሆነ አጋጣሚ እናንተ ቴምፖራሪ ዲሌት ታደርጉ ትችላላችሁ። ለምሳሌ ስኩል የሚለውን ይሄን ፎልደሩን ሴሌክት አድርጌ ዲሌት ግን ስጫን ቴምፖራሪ ዲሌት አይደለም። ከዛን እዚህ ጋር ገብቼ ቀጥታ ፐርማነንትሊ መደለት እችላለሁ። ሴሌክት አደርግና ከዛ ላይ ራይት ክሊክ ከዛ ዲሌት የምትለውን ስጫናት እርግጠኛ ነኝ ፐርማነንትሊ ደልት ይለኛል። ውስጡ ያለውን ነገር ቸክ ሳላደርግ መደለት የለብኝም በፍጹም። ሪስቶር አደርግና መጀመሪያ ውስጡ ምን እንደያዘ ቸክ አደርጋለሁ ማለት ነው። ልመለስና ይሄው ከዛ ስከፍተው ፋይናል ኤግዛም ይላል። ይሄ ነገርም አስፈላጊ ነው ምናምን ብዬ ልመልስ እችላለሁ ማለት ነው። አስፈላጊ ወይንም ወደ ውጭ አመጣዋለሁ። ይሄኛው ለምሳሌ እዚህ ጋር አድርገው እዛ አደረኩትኝ አይደለም። ከዛ ነው የቀረው ማጥፋት እችላለሁ። እቺኛዋን ዲሌት የተጫንኩትኝ ከዛ ሪሳይክል ቢል ላይ ገብቼ ይሄኛውን ሌፍት ክሊክ ጫንና ሰሌክት ካረኩ በኋላ አለው ላይ ዲሌት ይጫናለኝ። ከዛ የምትለው መጫን ፐርማነንትሊ ይደልትልኛል ማለት ነው። ስለዚህ የሆነ ፋይል ስደለቱ ከሪሳይክል ቢናችሁ ላይ
ግዴታ ጥንቃቄ ማድረግ ይኖርባቸዋል። ያንን ፋይል ቼክ ማድረግ አለባችሁ ማለት ነው። ሌላኛው ፋይልና ፎልደር ላይ ማወቅ ያለባችሁ በጣም ወሳኝ የሆነ ሀሳብ ምንድነው? ፋይልና ፎልደሮችን ዚፕ ወይንም ኮምፕረስ ማድረግ ማለት ነው። ይህ ደግሞ ለምን ጠቅማችኋል መሰላችሁ? የተለያዩ ፋይሎችና ፎልደሮችን ፎቶችን በአንድ ላይ ሰብስባችሁ በአንድ ለመላክ ይጠቅማችኋል። በተጨማሪም ኮምፒውተራችን ያለው ስቶሬጅ የሞላብን ከሆነ እነኛን ፋይሎች ከማጥፋት ይልቅ ሳይዛችሁን ቀንሶ ማስቀመጥ ትችላላችሁ ማለት ነው። ስለዚህ እንዴት አድርገን ነው ዚፕ ወይንም ኮምፕረስ ማድረግ የምንችለው የምትሉ ከሆነ አሳያችኋለሁ። ለምሳሌ እዚጋ ኢንፑት ዲቫይስ የሚለውን ፎልደር ልክፈተውና እዚጋ እንደምትመለከቱ ላይ ፋይሎች አሉ። እነኝህ እንዳለ ሰሌክት ላድርጋቸው። ለሆነ ሰው መላክ የምፈልግ ከሆነ ሁሉንም ሰሌክት አደርጋቸውና ከዛ ላይ ራይት ክሊክ ከዛም በኋላ ኮምፕረስ ወይም አድ ቱ አርቺቭ የምትለዋን ወይም ተፈልጋችሁ ኮምፕረስ ኤንድ የሚል የምትለዋን መጫን ትችላላችሁ። አድ ቱ አርቺቭ የምትለዋን ልጫናት። ከተጫንኩ በኋላ ኦኬ የምትለዋን መጫን ይኖርባችኋል። ይህን ለማድረግ ግን ዊንራር የምትባል ሶፍትዌር አለች። እሷን መጠቀም ይኖርባችኋል ማለት ነው። ማለት ዚፕ ለማድረግ ወይም ኮምፕረስ ለማድረግ ማለት ነው። ጎግል ክሮም ላይ ትገቡና ሰርች ማድረጊያው ላይ ገብታችሁ ዊንራር ዳውንሎድ ዊንራር ብላችሁ መጻፍ ነው ይመጣላችኋል። ዳውንሎድ ዊንራር ብላችሁ ጽፉ ይመጣላችኋል። ከዛን ዳውንሎድ ማድረግ ግን ይኖርባችኋል ማለት ነው። እዚህ ጋር እንደምትመለከቱት እነዚህን ዚፕ አድርጌያቸዋለሁ። ይህን በቀላሉ በቴሌግራም ወይም ደስ ባለኝ መላክ እችላለሁ ማለት ነው። ከላኩለት በኋላ ያ ሰውዬ ግን ምን ማድረግ አለበት? ኤክስትራክት ወይም አንዚፕ ማድረግ አለበት ማለት ነው። እሱን ደግሞ ለማድረግ በጣም ቀላል ነው። ለምሳሌ ከዚህ ውስጥ ላውጣና እኔ ከዚህኛው ላይ ፊት ለፊት ላድርጋቸው። ለምሳሌ ከዚህኛው ፎልደር አውጥቼ ማለት ነው። ይህንን ለምሳሌ አንዚፕ ማድረግ የምፈልግ ከሆነ ሰሌክት አደርገዋለሁኝ። ከዛ ላይ ራይት ክሊክ ከዛን ኤክስትራክት ሂር የምትላለች እሷን መጫን የሚጠበቅባቸው የምትለየ ነገር አይደለም። ከዛን እዚህ ጋር እንደምትመለከቱ አያችኋቸው አሁን አደረኳቸው ወይንም እዚህ ላይ የነበሩት እነዚህ ናቸው። ምንም የተለየ ነገር አይደለም። ከፈለጋችሁም ጀስት ምን ማድረግ ትችላላችሁ? እነኚህ ላጥፋቸውና በነገራችን ላይ ፋይሎችን ዚፕ ወይንም ኮምፕረስ የምናደርግባቸው ደግሞ የተለያዩ ሶፍትዌሮች አሉ። ከነሱ በጣም በብዛት የምንጠቀመው 7ዚፕ ነው። ኢንተርኔት ላይ ዳውንሎድ 7ዚፕ ብላችሁ መጻፍ ትችላለች። ከዛ ያመጣላችኋል። ዊንራር፣ ዊንዚፕ እነኚህ በአጠቃላይ ፋይሎችን ፎልደሮችን ኮምፕረስ ለማድረግ እና ወይንም ሳይዛቸውን ለመቀነስ እንዲሁም ሰብስባችሁ በአንዴ ለመላክ ትጠቀሙባቸዋላችሁ። እነኚህ ዚፕ ለማድረግ የምንጠቀምባቸው ወይም ኮምፕረስ ለማድረግ የምንጠቀምባቸው ሶፍትዌሮች ናቸው። እናንተ ደስ ያላችሁን መጠቀም ትችላላችሁ ዳውንሎድ አድርጋችሁ ማለት ነው። ከዛ መጠቀም ስትፈልጉ ለሰውዬው ሲደርሰው ግን አንዚፕ ማድረግ ይችላል። ሌላኛው እዚህ ላይ በደንብ ማወቅ ወይም መገንዘብ ያለባችሁ ምንድነው? ዚፕ ካደረጋችሁ በኋላ እነኚህ ፋይሎች በአንድ ላይ ካስቀመጣችኋቸው በኋላ እነኚህን ማጥፋት ትችላላችሁ ማለት ነው። አጥፍታችሁ ሳይዛቸው ይቀንሳል። በነገራችን ላይ ለምሳሌ ባጠፈው ይሄን ፐርማነንት ደልተው መመለስ ስለምችል ማለት ነው። በኋላ አንዚፕ ማድረግ ወይንም አንኮምፕረስ ማድረግ ስለምንችል ችግር የለም። ወይም ኤክስትራክት ማድረግ ስለምንችል ማለት ነው። እዚህ ጋር ሳይዙ ከበፊት ከነበረበት አንሷል። አሁን 33.7 ሜጋባይት ነው። ቅድም ግን አንዱ ራሱ በጣም ብዙ ነው የሚሆነው። ለምሳሌ ኤክስትራክት ላድርግና ላሳያችሁ። ወይንም አንዚፕ አድርጌ አንዱ ቪዲዮ ለምሳሌ ምን ያህል ሳይዝ እንዳለው ላሳያችሁ። እዚህ ጋር ከርሰሩን ያስቀመጥኩበት 40 ምናምን ሜጋባይት ነው። አስቡት አንዱ ፋይል ማለት ነው። እዚህ ጋር ደግሞ ስንት ነው? ወደ 22። ስለዚህ ሁለቱ ፒክቸሮች ምናምን ጨምሮ ምናምን ደግሞ ምን ያህል ነው የሚደርሱ አስቡ። ስለዚህ የኮምፒውተራችን ስቶሬጅ የሞላብን ከተቸገረን ኮምፕረስ አድርገን ወይም ዚፕ አድርገን ማስቀመጥም አንድ መፍትሄ ነው፣ የኮምፒውተር ስቶሬጃችንን ለሳይዙን ለመቀነስ ማለት ነው። ሌላኛው ደግሞ በጣም ወሳኝ ማረዳት ያለባችሁ ምንድነው? የምትፈልጓቸው በጣም ሰኪዩር የሆኑ ፋይሎች፣ ፎልደሮች ካሉ እነኛን ግዴታ በፓስዋርድ መቆለፍ ወይንም ሃይድ ወይንም መደበቅ ይኖርባችኋል ማለት ነው። ለምሳሌ ላሳያችሁ። በፓስዋርድ የምትቆልፉ ከሆነ የተለያዩ ሶፍትዌሮች ተጠቅማችሁ መቆለፍ ትችላላችሁ። ለምሳሌ ይሄኛውን በፓስዋርድ ልቆለፉ ይሄኛውን ፎልደር ላሳያችሁ። ሰሌክት አደርገዋለሁ። ላይ ራይት ክሊክ እጫንና አድ ቱ አርቺቭ የምትለዋን እጫናታለሁኝ። ከዛን እዚህ ጋር ሴት ፓስዋርድ የምትለዋል ይችላል እሷን እጫናትና ኢንክሪፕት ፋይል የምትለውን ሰሌክት አደርጋታለሁ። ከዛ ከላይ ፓስዋርድ የማስገባት ነው። በቀላሉ 1 2 3 ስላስገባ ፓስዋርዱን ከዛን ኦኬ የሚለውን እጫናለሁኝ። ከዛን ኦኬ የምትለውን ድጋሚ እጫናታለሁ ማለት ነው። ከዛውን እዚህ ጋር እንደምትመለከቱት ኮምፕረስ እያደረገልኝ ዚፕ እያደረገልኝ ነው። በተጨማሪም በፓስዋርድ ቆልፎልኛል ማለት ነው። እየቆለፈልኝ ነው። ጨርሶልኛል ፋሚሊ። እንደምትመለከቱ አሁን የሚጠበቅብኝ ይሄኛውን ፐርማነንትሊ መደለት ነው ማለት ነው። ኮምፒውተሬን ለሆነ ሰው ወይ ለቤተሰብ ምናምን ብሰጣቸው ፋይሎችን ቸክ ሊያደርጉ ወይም ሊፈልጉብኝ አይችሉም። ወይም ለምሳሌ ይሄንን መክፈት ቢፈልጉ ወይም ኤክስትራክት ማድረግ ቢፈልጉ ራሱ ፓስዋርድ ይጠይቃቸዋል። ላይ ራይት ክሊክ ተጭነው ከዛን ኤክስትራክት ሂር ቢሉት
ተመልከቱ። ፓስዋርድ ይጠይቃችኋል አይደል? ፓስዋርዱን ካላወቁት ምን ማድረግ አይችሉም። ይሄኛውን ኤክስትራክት አድርገው ውስጡ ያለውን ፋይል መመልከት አይችሉም ማለት ነው። ለምሳሌ እኔ 1 2 3 ሰጠሁትኝ። ከዛ ነው ኪሚራን ስጫናት ፓስዋርዷን ይከፍትና እዚህ ጋር እንደምትመለከቱት ይኸው በቀላሉ በዚህ መንገድ ማግኘት ይችላል ማለት ነው። አንደኛው በዚህኛው መንገድ ነው። ሌላኛው ደግሞ ቀጥታ ፋይሉን ወይንም ፎልደሩን ምን ማድረግ ትችላላችሁ? ሃይድ ወይንም መደበቅ ትችላላችሁ ማለት ነው። ለምሳሌ ፋይል ኤክስፕሎረር ገብቼ ዶክመንት ውስጥ ልግባና እቺን ፐርሰናል የምትለዋን ሰሌክት ላርጋት ወይንም ሃይድ ላርጋት ማለት ነው። ሰሌክት ካረኩኝ በኋላ ምን አረጋለሁኝ? እለዋ ላይ ራይት ክሊክ ጫንና ፕሮፐርቲ ገባለሁኝ። ከዛ ከታች ሃይድን የምትላችሁ እሷን ሌፍት ክሊክ መጫን ነው። ከዛን አፕላይ ከዛን ኦኬ የምትለዋን ትጫኗታላችሁ። ከዛን ኦኬ አሁን ከዚህ ጋር ሃይድ ትሆናለች ማለት ነው። ነገር ግን ሃይድ እንትኮን ምን ማድረግ አለባችሁ? ቪው የምትለዋን ትጫኗትና እዚህ ጋር ሂድን አይተምስ የምትለዋ ቲክ ከሆነች ማጥፋት አለባችሁ ማለት ነው። እቺት አሁን አጥፍቻታለሁ። ሰው ምናምን ከሆነ አያውቀውም። ድንገት ቢገባ ፋይል ኤክስፕሎረር ላይ ገባ፣ ከዛ ዶክመንት ውስጥ ተገባ በኋላ እንደዚህ አያገኙም። ፐርሰናል የሚለው ፎልደር ግን አለ ኮምፒውተር ውስጥ። ለማውጣት የምትፈልጉ ከሆነ ቪው ውስጥ ትገቡና ግዴታ ግን ያን ፋይል ወይም ፎልደሩን ያስቀመጣችሁበትን ሎኬሽን መክፈት አለባችሁ። እኔ ዶክመንት ውስጥ ስላስቀመጥኩት ነው። ከዛ ቪው ውስጥ ትገቡና እዛ ምን ታደርጋለች? ሂድን አይተምስ የምትለዋን ቲክ ታደርጓታላችሁ። ከዛ እንደዚህ የሆነ ሂድን ሆና ትመጣላችኋለች እንደዚህ እንደምትመለከቷት። ከዛ እሷን ሌፍት ክሊክ ጫኗትና ራይት ክሊክ ፕሮፐርቲ የምትለዋን ትጫኗትና ከዛ ሂድን የምትለዋን ቲክ የነበረችውን ታጠፋታላችሁ። ከዛን አፕ ላይ የምትለውን ጫናላችሁ። ከዛን ኦኬ ከዛን ኦኬ የምትለውን መጫን ነው። ይሄው እንደ ሂድን የሆነ ሃይላይት የነበረች ጠፍታለች። አሁን ጠፍታለች። ቲክ የነበረችን ባጠፋትም ወዴትም አትኬድም ማለት ነው። ስለዚህ በዚህ መንገድ የምትፈልጉትን ፋይል ፎልደር በጣም ሰኪር ከሆነ ሃይድ ማድረግም ትችላላችሁ። በሶፍትዌር በመጠቀም ብቻ በተለያየ መንገድ ማለት ነው። አንዳንዶቹ እንትኖች ደግሞ ፋይሎች የራሳቸው የሆነ ምን አላቸው? በፓስዋርድ መቆለፊያ አላቸው። ለምሳሌ የወርድ ዶክመንት ብንፈልግ የራሱ የሆነ በፓስዋርድ መቆለፊያ አለው። እዛ ኤችቲቡክ ውስጥ የሚለውን ልክፈትና የወርድ ፋይል ልክፈት። እዛ ኪቦርድ የምትለዋን ፋይል ልክፈታት እዚጋ እንደምትመለከቱት። ይህን በፓስዋርድ መቆለፍ ፈልግ ከሆነ ሰው እንዳይከፍትብኝ ፋይል ላይ ገባና ከዛችኛዋን የምትመለከተው ፓስዋርድ መልክታለች አይደለም? ፕሮቴክት ዶክመንት የምትለውን ድሮፕ ዳውን ክሊክ ታደርጋላችሁ። ከዛ ኢንክሪፕት ዩዝ ፓስዋርድ የምትለውን ትጫኗትና ፓስዋርድ ማስገባት ነው። ለምሳሌ እኔ 1 2 3 ላስገባ። ከዛም በኋላ ኦኬ የሚለውን እጫናለሁ። ድጋሚ አስገባ ይለኛል። አሁን አስገባቱን ፓስዋርድ 1 2 3 ከዛ ኦኬ የምትለዋን እጫናታለሁኝ። ከዛ ሴቭ ማድረግ አለባችሁ። ፋሚሊ ሴቭ የምትለዋን መጫን አለባችሁ። ከዛ ይሄን ክሎዝ ብታደርጉት ድጋሚ መክፈት ብትፈልጉ አሁን የከፈትኳትን ፋይል ምን ጠይቃችኋል? ፓስዋርድ ይጠይቃችኋል ማለት ነው። ሶ ኤችቲቡክ ላይ ኪቦርድ የምትለው ፎልደር አለች። እቺኛዋ ያምንጭ ፋይል ሁለት ኤሌክትሪክ ጫናት ሲከፍት ምን ጠይቀኛል? ፓስዋርድ ማለቀው ከሆነ አይከፍትልኝም ማለት ነው። ፓስዋርድን ከዋሹት ግን ይከፍትላችኋል። 1 2 3 ከዛ ኦኬ የሚለው ስጫ ነው እንደምትመለከቱት ይከፍትልኛል ማለት ነው። ስለዚህ በዚህ መንገድም አንዳንድ ሶፍትዌሮች የራሳቸው የሆነ ፓስዋርድ አላቸው ማለት ነው። የማይክሮሶፍት ወርድ፣ ፓወርፖይንት የተለያዩችም አላቸው። በዚህ መንገድ ፋይሎቹን ኢንዲቪጁዋል ፋይሎችንም ምን ማድረግ ትችላላችሁ? በፓስዋርድ መቆለፍ ትችላላችሁ ማለት ነው። ቤተሰብ ይሄ ቪዲዮ ጠቃሚ ነው ካገኛችሁት ለብዙ ሰዎች እንዲደርስልኝ ወይም አልጎሪዝሙ እንዲያግዘኝ ቪዲዮን ላይክ አድርጉት፣ እንዲሁም ለጓደኞቻችሁ ሼር አድርጉላቸው። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የማይክሮሶፍት ወርድ እና የፓወርፖይንት የምትፈልጉ ከሆነ ኮርስ ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ። ሰራሁላችሁ ቱቶሪያል ስላለ ማለት ነው። ይመቻችሁ። ጉድባይ